ባት የሚገለጥበት ምክንያቱም እሱን ያልኩሽ ለምንድን ነው? እሱ ስህተት ነው፣ ስህተት ነው። ከሃዲዎች አይደሉም፣ ራሳቸው ሙስሊሞች ናቸው። እንዲሰግዱ ተጠርተው ማይችሉበት ምክንያት ማይችሉት መስገድ ሙስሊሞቹ ናቸው እንጂ ከሃዲዎች አይደሉም። እና እስልምና ለውሸት ስለማይቆም ሙፈሲሮቹ በአማርኛውን እስልምናውን ሊያቃኑ ከሃዲዎች ናቸው የማይችሉት ብለው አስቀምጠውታል። ከሃዲ ሲሉ በየትኛው ሴንስ? ራሳቸው ሙስሊሞቹን ከሆነ ያስኬዳል። ግን ጋጥ ያንብዩ። እሺ ባት የሚገለጥበትን ወደ መስገድም የሚጠሩበትንና የማይችሉበት ቀን አስታውስ ብሎ ይናገራል። እሺ እናመሰግናለን። ስለዚህ ባት የሚገለጥበት ቀን ይመጣል ማለት ነው። ባት ምንድን ነው ታውቁታላችሁ? ባት ከኋላ በኩል ያለው ከጉልበታችን ዝቅ ብሎ ያለው ከተረከዛችን ከፍ ብሎ ያለው እግር ማለት ነው። እሱ የሚገለጥበትና እንዲሰግዱ የሚጠሩበት ሰጋጆቹም እንዲሰግዱ ተጠርተው የማይችሉበት ቀን ማለት ነው። እሱ ምን ተብሎ ይጠራል? ባት ተብሎ ይጠራል። እሱ ነው እንደ አንቺ የሚሰገድለት። አይ እንግዲህ አስፋራዛይ ነው ባት ማቆ ይሄንን ነው። መልካም። ስለዚህ ይሄ ባት ይመለካል አይመለክም? ይታያል አይታይም? ምክንያቱም ሪሰሬክት ሲያደርጉ ሪሰሬክሽን የነሱ ሪክሪኤሽን ነው። ሱራ አልአንቢያ 104 ላይ ወደ ቀድሞ ነው እንመልሳቸዋለን የሚለው። አንድ የክፈችልኝ። አንደኛው ሱራ 104ኛው አያን ስትንመለከት የሙስሊሞች ትንሣኤ አስቀድሞ አላህ እንደፈጠራቸው ነው የሚያደርጋቸው። ስለዚህ አሁን በያዙት አይን አሁን ወደ ነበራቸው እጅ እንደዛ ሆነው ነው የሚነሱት። ሉክ አሁን በሚያዩት አይነት እይታ ነው የሚያዩት። አሁን በነበሩበት ሁኔታ ነው የሚያስነሳቸው። እንደዛ ከሆነ የአላህን ባት ማየት ይችላሉ ማለት ያኔ ስቲል አሁንም ቢመጣላቸው ማየት ይችላሉ ማለት ነው። የአላህ አካል በቀላሉ አሁን ባለን አይን ቪዥዋላይዝድ ሊደረግ የሚችል ነው። ለመጻፍቶች የሆኑ ገጾች የሚጠቀለሉ ሰማይን የምንጠቀልልበትን ቀን አስታውስ አለ። የመጀመሪያን ፍጥረት እንደጀመርን ሎክ የመጀመሪያን ፍጥረት እንደጀመርን እንመልሰዋለን። የመጀመሪያው እንደተጀመረ ይመልሰዋል። ለዛ በእኛ ላይ ሆነን ቀጠሮ ቀጥረን እኛ የቀጠርነውን ሰሪዎች ነን ይላል። በመጀመሪያ እንደነበረው የሚመልሰው ሆነ ወደ መጀመሪያው እንደሚመልሰው ሐዲሳቶችም ተፍሲራቶችም ይናገራሉ። ወደ ቀድሞ ሰውነት ወደ ቀድሞ ፊዚካል ቦዲ ነው የሚመልሳቸው። አላህ ባት በሚገልጥበት ቀን ላይ እነኚህ አካላት ሊሰግዱ ይመጣሉ። ያንም ባት ያላህን ያዩታል ማለት ነው። ስለዚህ አላህ ባት አለው። ያ ባት ደግሞ አሁን በእኛ አይን ሊታይ የሚችል ከሆነ ሉክ እኛ በያዝነው አይን የሚታይ ከሆነ ሞተ ተነሳ፣ ሳትሞት ቀረ፣ አሁን ሆነ በኋላ ሆነ ልዩነት የለውም። ፊዚካል ቦዲ ያለው ነው። ያ ፊዚካል ቦዲ ያለው አካል ነው ማለት ነው። ያ አካል መቼም ከሌሎቹ ሰውነት ክፍል ጋር ተገንጥሎ ለብቻው ነው ካሉን አላህ ስንት አካላቱ ስንት ቦታ ነው ቁጭ ያለው የሚሉ ጥያቄዎችን እንጠይቃለን። አሁን ግን ዋና ጥያቄያችን ምንድን ነው? እንደ ሰዎቹ እናስተናግዳቸዋለን ማለት ነው። አሁን በቅንፍ የገባውንም የሚደግፈናል ካሉ እዛው ላይ እያወራን እንደማይደግፋቸው እያሳየን ፕላስ ደግሞ ፊዚካል ቦዲ አይደለም የሚሉ ሰለፎችም ከመጡ ከነሱ ጋርም ቻሌንጅ የምንደራረግበት ይሆናል። ዋሃብያዎቹ አብዛኛውን ስለሚቀበሉት አካል አለው ብለው ስለሚቀበሉ የእነሱንም እንዳመጣጣቸው የምናስተናግድ ይሆናል ማለት ነው። ሁሱ እንኳን ደህና መጣ። ሁሱ ይሰማል? ሁሱ አለ? እንኳን ደህና ቆያችሁ። ይሰማል ይሰማል። አይሰማችሁ? ይሰማል። እንዴት ነህ? አላህ አባት አለው እያለ ነው የሚል። አቤት አይሰማም? ይሰማል። ናስቴው አለን አለን። መልካም። እና አላህ አባት አለው እያላችሁ ስለሆነ ማስረጃውን አላህ አባት አለው ማለት ሄሎ ይሰማል? ባት አለው ነው አባት አለው
ለምን አጀንዳውን ቀየራችሁት ብለው እና አጀንዳውን ለምን ቀየራችሁት? የምኑን አጀንዳ አባት አለው እያላችሁ ነው እንግዲህ ማስረጃውን ውዱ አድርገሃል እሱዬ ውዱ አድርገሃል ነብዩ እያልክ ነው እንግዲህ ማስረጃውን ጆሮሽን ይሸናል ሰይጣን ስላለ አንዳንዴ የሙስሊም ጆሮስ ሰይጣን ይሸናል ስላለ አባት አለው ነው ያልከው ባት ሺን ባትና አባት አይለያይም አይሰማም እግር ከፍተን እያሳየን ከጉልበት ዝቅ ብሎ ያለውን ከታይ አይ እየቆየ ነው መሰል የሚሰማችሁ ባት አቤት ባት ነው ምንገው አንተ እኮ እኔ ሳወራ አንተ ትስቃለህ ቀድም ባትና አባትን አገናኝተህ ነው እንዴ አላህም ባትና አባት ተደባልቆበት ነው እንዴ ባት ነው እንዴ ያላችሁ ሰማይ ምድሩ ይገለባበጣል ያለው ሱረቱ መርየም 89 ያለው ባትና አባት ተጋይቶ እሺ እኔ ባት ነው ያለው ባት ነው እንዴ ያ አሁን ከባ አይ ጓደኛ ጋር እሺ አሁን ተረዳህ ያልነውን እና እፎይ አሁን ያልነውን ጥያቄ አለኝ ወይ ቀልድ ከባት ጥያቄ ለመጠየቅ ስለሆነ የመጣሁት ከባት ወደ አባት ስንመጣ አይምን ከአባት ወደ ባት ስንመጣ ጥያቄ አለኝ እፎይ አንዴ ቆየን መልስልና እፎይ አንዴ ቆየን መልስ ሱረቱ ቀለም ላይ የሚገኘው 42ኛው አያ ላይ ባት የሚገለጥ አንዴ አዳምጠኝ ባት የሚገለጥበትን ቀን አስታውስ ተብሎ የተነገረው ይሰማል የማባት ነው የሚገለጠው በምን ተሸፍኖ ነበር ያ ባትስ አይሰማም እንዴ ወይ ወንድሜ እኔን ውዱ አድርግ እኮ አልኩ ለዚህ ነበረ አሁን ገብቶኛልና ጥያቄ አለኝ ልጠይቅ ወይ ወስቴግዋ ሁሱ አይሰማም ወተግባ እሺ አይደለም ጥያቄ አለኝ እሺ ቆይ አንዴ ጥያቄው ላይ ሲሆን የማይሰማል እሺ በርሱ ላይ ከሆነ ይጠይቅ እዚህ ከታች የሚከታተሉት ሰው ስላለ እንዳንዝግ ኔትወርኩም እየሰራ ስለሆነ በርሱ ላይ ከሆነ ጠይቅ ሁሱ ካለበለዚያ ወይ ሌላ ጊዜ ትመጣለህ ቆይ ጥያቄ ለመጠየቅ ነው የመጣሁት አንድ ሪስፔክት ያንስ ቶፒኩን አድሬስ እና ስለዚህ ለምን ሁሱ ጋር ለምን አትወያይም አንተ አቅም ካለ ውጣና ግባ ወንድማችን ስሙን ዘመተ ለምን ስለዛው አመጣ ኤኒዌይስ ልብ በሉ አይሰማም ውጣና ግባ ድምጽ ይደርባል ማን ነው ኒውት የሚያደርገኝ ውጣና ግባ ውጣና ግባ ኤኒዌይስ አላህ ባቱን ይገልጣል ሉክ አላህ ፊዚካል ቦዲ ያለው አላህ የሆነ ቦታ ላይ ቁጭ ያለ አድርገው ነው የሳሉት ሶ ያ አካል ደግሞ ባለፈው እንዳሳየናችሁ ጺም የሌለው ፍሪዛም ጎረምሳ እንደሆነ አሳይተናችኋል ያ ጎረምሳው አካል ይመጣና እንደነሱ አስተሳሰብ ያ ወጣት ጺም አልባ ሆነው ጸጉሩ የተጠቀለለው አረንጓዴ ስፍራ ላይ የተቀመጠው ባቱን ይገልጣል which is ባት አለው ባት ምን ነበረ እውነትሽ ያሳያቸው ለዚህም ነው ሊሚትድ ነው በሆነ ቦታ ላይ የተገደበ ነው የሙስሊሞች አላህ በአይምሮአቸው የሳሉት አንድ ነው የሚሉት እንደኔ አንድ ሰው እየጠበቁ ነው አምላካቸውን እንደ ሰው አንድ አድርገው ስለውታል አምሳያ የለውም ቢሉም እህቴ አንቺ አንድ ነሽ ወንድም ያንተ አንድ ነህ አንድ በሚለው እንኳን ካንተ ጋር ይመሳሰላል ስላሴ ለአይምሮ ይከብዳል አንድም ሶስትም ሊገባን አይችልም አምላክህን በአንድ አይምሮ አጥረ ልታስቀምጠው ታስባለህ እንዴ አዎ ስላሴ ምክንያቱም እኔ አንድም ሶስትም መሆን አልችልም አምላክ ግን ሊሆን ይችላል ነውም በአንድ መለኮት በሶስት አካል ተገልጧልና
ያንተ አምላክ ግን የምታመልከው በአይምሮ የቀረጽከው በአይምሮ የሳልከው አሁን አሳያለሁ። ይህ ቻሌንጅ የሚያደርገኝ ሲመጣ በአይምሯችሁ የቀረጻችሁት ጣዖት እንደሆነ በብዙ መረጃ አሳያችኋለሁ። አላህ ማለት የሰዎች የአይምሮ ውጤት ኢች የሙስሊሞች የአይምሮ ውጤት እንደሆነ አሳያችኋለሁ። ቻሌንጅ የሚያደርገኝ የሚመጣ ከሆነ ማለት ነው። ባታደርጉም የተወሰነ ጠቁማችኋለሁ። እንደ ሰው አንድ የቆመ የሆነ እንደ ዘበኛ የተገተረ አስቀድሞ ሙሐመድ በፂም አልባ ያየው በፍሪዛም ፀጉር አረንጓዴ ስፍራ ተንጋሎ ያየው አካል በአርሽ ላይ ተደላደለ ብለው የሚጠብቁት በዕለተ ቂያማ ቀን ከሰማይ ላይ እንትን ያዘንባል፣ የወንድ የዘር ፈሳሽ የሚመስል ያፈሳል። ከዛ ምድር ሁሉ ተረሰርሳለች። ምድር ሁሉ ከራሰች በኋላ ከመቃብር ያስነሳቸውና ስጋ ይገጥምባቸዋል። ከዛ እንደ ቀድሞ ሰው ያደርጋቸዋል። ከዛ ባቱን ይገልጥና ለዛ ባት ያሰግዳቸዋል። ያ ባት የሚታይ በፊዚካል አይን በዚህ አሁን ባለን አይን የሚታይ ነው። ይሄ ማለት አላህ ምንድን ነው? የሆነ ግዑዝ አካል ነው ማለት ነው። ግዑዝ አካል ስለሆነ ነው፣ ቦዲ ስላለው ነው ሊታይ የቻለው ማለት ነው። ባቱ የትኛው ባት ነው የሚገለጠው? ግራው ቀኙ ወይስ ሁለቱንም ባት ነው የሚገልጠው? በምንስ ነው የሚገልጠው? ይሄንን ማወቅ እንፈልጋለን ማለት ነው። ይሄንን ሙስሊሞች የማስረዳት በርደን አለባቸው ማለት ነው። አይ ባቱ አምሳያ የለውም፣ ምንም አምሳያ የለውም ብትልም እኔ አምሳያ እንዳለውን አሳያለሁ። አምሳያ የለውም ብለህ ብትከራከረኝም ሳይደንቀኝ ሳይሞቀኝ ሳይበርደኝ አምሳያ የለውም የተባለው ሜይ ቢ በጣም ግዙፍ ሊሆን ይችላል። እሱ ባት የኔው ወገብ ሊሆን ይችላል። ከዛ አንጻር አምሳያ የለውም ተብሎ ተነግሮለት ሊሆን ይችላል። ችግር የለውም። በጣም ቀጭንዬ ከመሆኑ የተነሳ ሊሆን ይችላል አምሳያ የለውም የተባለው። ነገር ግን የሚታይ በሰው አይን የሚታይ ባት ነው። ያ ማለት ግዑዝ ነው ማለት ነው። ግዑዝ ታውቃላችሁ? ሊነካ ሊዳሰስ ሊታይ የሚችል ማለት ነው። ሊጨበጥ የሚችል ማለት ነው። አይደለም የሚል ማንኛውም ቻሌንጅ ሊያደርገኝ ይችላል። ሰው አላህ ባቱን ይገልጣል። አላህን በአእምሯቸው ስለውታል፣ በአእምሯቸው ውስጥ ቀርጸውታል። እንደዚህ ነው የኛ አምላክ ብለው በአእምሯቸው ውስጥ ኢሜጅ ሰርተዋል። ሐዲሱን አንዴ ክፈችልኝ። ይሄንን ነብያቸው እንዴት አብራራው? ሱረቱ ቀለምን እንዴት ብሎ አብራራው የሚለውን እንመልከት። እሺ the prophet says ያላ መልእክተኛ ምን ብለዋል? Our Lord Allah will lay bare his shin and then all the believers men and women ከመጀመሪያው I heard the prophet saying okay ነብዩ እንዲህ ሲሰማው I heard the prophet say ነብዩ እንዲህ ሲሰማው our Lord Allah ጌታችን አላህ will lay bare his shin and then all the believers አቸኩይ ያንንም ተርጉሚላቸው። እሺ አላህ ምኑን ምንድን ነበረ ስሙ? ይሄ ባቱን ይገልጣል። ከዛ ስለዚህ የሚገልጠው አካል ማን ነው? ባቱን የሚገልጠው ማን ነው? አላህ ነው። ልብ በሉ። ነቢያችን ምን ሲሰማሁት ይላል? አምላካችን ወይም ጌታችን አላህ ባቱን ይገልጣል። ምን ያደርገዋል? ባቱን ይገልጠዋል። ቀጥያውን ከዛ በኋላ ባቱ ከገለጠ በኋላ እንደን ይልና all the believers men and women አማኞቹ የሆኑት ወንድና ሴቶች will prostrate themselves before him። ከዛ ምን ያደርጋሉ? ለሱ ከገለጠ በኋላ ምን ያደርጉለታል? ያንን ነገር ሳዩ አማኞቹ ይሰግዱለታል ማለት ነው። ከሱ ከባቱ ፊት ይሰግዳሉ። ያ ስለዚህ ወደ መስገድ የሚጠሩት አማኞቹ ምን ሲገልጥላቸው ነው? ባቱን እስካልገለጠ ድረስ አያዩትም፣ አይረዱትም፣ አያውቁትም። ሙስሊሞች የሚያውቁት ባላህ ባት ነው።
አላህ የሚያውቁት በባቱ ነው የሚያውቁት። አሁን ምን ይሏችኋል? አላህ አምሳያ የለውም፣ አላህ ምንንም አይመስልም ምናምን ብለው ይሸክሷችኋል አይደል? የሚያውቁት ግን በባቱ ነው። አንድን ነገር አወቃችሁት የሚባለው ደግሞ ለያችሁት የሚባለው አስቀድማችሁ የምታውቁትን ነገር ነው። ማታውቁት ከሆነ ልለዩት አትችሉ። ለምሳሌ እኔን የምታውቁኝ በምንድን ነው? እኔ በምንድን ነው የምታውቁኝ? እኔ በምንድን ነው የምለዩኝ? በድምጼ በመልኬ ነው አይደለ? ያ አስቀድማችሁ ስላሰማችሁኝ ነው ድምጼንና መልኬ የምለዩበታ። ትክክል። አስቀድማችሁ ካልሰማችሁኝ፣ አስቀድማችሁ ድምጼን ካልሰማችሁ ወይንም መልኬን ካላያችሁ እኔ ልለዩ አትችሉም። ከሌ ከሌ ነው ለማለትና ለመለየት የሆነ ቦታ ላይ አስቀድማችሁ ስትሰሙኝ፣ አስቀድማችሁ ስታዩኝ ነው። አላህንም ቂያማ ቀን ሄደው የሚለዩት የኛ ጌታ ይሄ ነው ይሄንኛው አይደለም ብለው የሚለዩት በባቱ ነው። ባቱ ምልክት ነው። ወደዛኛው አዲስ ተመለሽልኝ። አላህን እንዴት ነው የሚያዩት ወደሚለው እንምጣ። ሎክ እዚህ ጋር በደንብ ተከታተሉ። ረጅም አዲስ ነው። እሺ ያው በጣም ረጅም አዲስ ነው። ከዛ ከታይ ተመለሽ። ያ ከላይም ያው ያለው ሐሳብ ልንገራቸው እዚህ ጋር እሺ በቃ እሱ ጋር ካለው ጀምረሽ ሂጂ። ከላይ ያለውን እና ሐሳቡን ልንገራችሁ። ከላይ ያለው ሐሳብ ምንድነው? እሱ አይሁዶችና አይምን ነብዩን ይጠይቁታል። አላህን እናየዋለን ወይ ብለው ይሉታል። ፀሐይና ጨረቃን በብርሃን ወቅት ላይ ማየት ይከብዳችኋልን ይላቸዋል። አይከብደንም ይሉታል። ጨረቃ ሙሉ ስትሆን ጨረቃን ማየት ይከብዳችኋል አላቸው። አይከብደንም። አላህንም እንደዛው ፊት ለፊት ታዩታላችሁ በሙሉ አላቸው። ኢማጂን አላህን ታዩታላችሁ። አምላክን በፍጡር አይን ሙሉ ለሙሉ ያውቁታል። ሙስሊሞች ያዩታል። ኧረ ቀልድ። አሁን ላይ ፍጡር ውስጥ አይገባም ምናምን ብሎ የሚሰክት ወዳጄ የቂያማ ቀን ግን አላህን በሙሉ አይኑ ያየዋል። መለኮትን እንዴት ነው እሱ በሙላት ልታቀውና ልታየው የምችለው? አምላክን በሙላት እንደ ጨረቃ እንደዚህ ሙሉን እንደምታየው አላህን ሙሉን ታየዋለህ። ታው እንጂ ኧረ የሆነች የተገደበች አካል ካልሆነ መለኮት በሙላት ሊታወቅ አይችልም። ራሱን ከገለጠልህ በስተቀር መለኮትን በሙላት አንተ ልታውቀው አይችልም። ለዚህ ነው አይ ቲንክ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ አብን ማንም ያየው የለም ይላል ወንጌል። እንዲሁም ደግሞ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ባልሳሳት እርሱ ብቻ የማይሞት ማንም ሊቀርበው ማይችል ማንም ያላየው ማይታይም ብሎ ያስቀምጠዋል። መለኮትን በሙላት ማንም ሊያይ አይችልም፣ ሞተ ብትነሳም ማለት ነው። ምክንያቱም የፍጡር አይን ፈጣሪን በሙላት ሊያውቀው አይችልም። የሆነ የተገደበ ፎርም እና የተወሰነ ቅርጽ ከሌለው በስተቀር ማለት ነው። አላህ ግን አሁን እንትና ይበሉት እንጂ በኋላ የተገደበ ቅርጽ ስላለው በዚሁ አይናቸው ሲነሱ ያዩታል፣ ያውቁታል። ምክንያቱም የተገደበ ነው። አላህ የተገደበ ስለሆነ ማለት ነው። ታዲያ ምንድነው እሱ ችግሩ? አሁን ቢያዩት አሁን አይታይም አለ ለፍጡር ምናምን ይሏል። ያኔ ወደ ፈጣሪነት ተቀይረ ነው እንደምታየው ወዳጄ። ያኔም እኮ ይህንኑ የፍጡር አካል እዛ ነው የምትነሳው። ያውም ወደ ቀድሞ መጀመሪያው ፍጡርነት ነው መልሰ ነው የሚልህ አስተምሮት ቁርአን። ያውም በፍጡር አይን አይታወቅም አይታይም ያልከው አካል ያኔ እንዴት ሊታይ ቻለ ታዲያ? በሙላት እንዴት ልታየው ቻልክ? ኦኬ እሺ ይሁን እንስማማ። በሙላት ያዩታል፣ ያውቁታል። የሚያውቁት ግን በምንድን ነው? እሱ እንደ ጨረቃን ሙላት እንደሚያዋት ታዩታላችሁ አላቸው። ከዛስ ከመቃብር ሰዎች ይነሳሉ። ከዛ ጣዖት አምላኪያኖቹ ወደምታመልኩት ጣዖት ሂዱ ይባላሉ። ከጣዖታቸው ጋር ሄዳሉ። ከዛ የመጽሐፍቱ ሰዎች ይጠራሉ አለ። ከዛ የመጽሐፍቱ ሰዎችን ይጠራና አይሁዶችም ማንን ነበር የምታመልኩት ይላቸዋል። እዝራን ያላህን ልጅ ይሉታል ይላል። ከዛ በሉ ሂዱ እዝራን ተከተሉ ብሎ ይላቸዋል። ከዛ ውሃ ጠማን ሲሉ ገሃነም ውስጥ ይከታቸዋል ማለት ነው። ባይዞ እዝራን
ኢዝራ የአላህ ልጅ ነው ብለው አይሁዶች አያመልኩም፣ ግን እንደዛ ብለው አሉ ይላል። ከዛ ወደ ገሃነም ይልካቸዋል። ሁለተኛ የሚጠይቀው ክርስቲያኖችን ነው። እናንተስ ማን ነው የምታመልኩት ሲላቸው ኢየሱስን የአላህን ልጅ አሉ ይላል። ከዛስ እነሱም ተመሳሳይ ለአይሁዶች እንደተባለው ተባሉ፣ ምክንያቱም አላህ ሚስትና ልጅ የለውምና ይላል። ኦኬ ይሁን እሺ። ከዛ አይሁዶች ሙስሊሞች ይቀራሉ። ሙስሊሞችን ከዛ ይመጣና እናንተስ ምንድነው እሱ የምትጠብቁት? ጓደኞቻችሁ እኮ ተለዩአችሁ ይላቸዋል ይባላሉ። ይህንን የሚያደርገው ምንድነው? ኮለሩ ነው ጥሪ የሚያስተላልፈው ማለት ነው። ኦኬ እሺ። ከዛ ሲባሉ ጓደኞቻችን አወጥለውን ተለይተዋል፣ እኛ ግን ጌታችንን እየጠበቅን ነው ይሉታል። ከዛ ጌታቸው በማያውቁት ቅርጽ ይመጣባቸዋል ይላል። ሉክ እዚህ ጋር ነው ትኩረት የምታደርጉት። በምን በማያውቁ ቅርጽ? አሁን ያለውን አንብቢው አንቺ። ያው ከላይ ያለውን ስቶሪ ነግራቸዋል። በጣም ረጅም ስለሆነ ነው፣ ሁሉንም ለማንበብ ታይም ስለማይበቃ ነው። Then the Almighty will come to them in a shape of other than the one which they saw the first time and he will say ከዛ ምንድነው ጌታቸው በምን ይመጣል? ያጁ ጌታቸው በመጀመሪያ ካዩት ቅርጽ በተለየ ሁኔታ ይመጣል ይላል። ሙስሊሞች አላህን በመጀመሪያ መቼ ነው ያያችሁት? በቂያማ ቀን ሲመጣ እናንተ ካያችሁት ከመጀመሪያው ቅርጽ በሌላኛው ቅርጽ ነው ይመጣባችሁ ይላል። አላህን ያያችሁ ሙስሊሞች እስቲ አንድ እጅ አውጡ። አላህን ያያችሁ አላየንም እባካችሁ እንዳትሉ። አላህን ያያችሁ፣ ምክንያቱም ካላየሹ መቼም አታውቂውም ማለት ነው። ሙስሊም አይደለሽም። ምን ይላል? የመጀመሪያው ሲመጣ እነሱ ከሚያውቁት ቅርጽ ካዩት ቅርጽ በተቃራኒው ይመጣባቸዋል ከመቃብር ሲነሱ ይላል። እጃችሁን አንድ ያውጡ ውስጥ ያላህን ያያችሁ፣ እስከዛሬ አላህን ያላያችሁ ገሃነም ገቢ ነው የምትሆኑት ማለት ነው። እሺ ቀጥይ። ከዛ he will say ምን ይላቸዋል? I am your Lord and they will say you're not our Lord። ከዛ በማያውቁት ቅርጽ ይመጣባቸው ይሉታል ጌታችሁ ነኝ ስላቸው፣ ከዛ አይ ጌታችን አይደለም ይሉታል። በጣም የሚገርም ነው። ጌታቸውን እንኳን ይክዱታል እነኚህ ሰዎች። ምክንያቱም እሱም አጭበረበራቸው። ኬሩን የሚባለው እኮ ለዚህ ነው። ከአጭበርባሪዎች የበለጠው አጭበርባሪ፣ ተስካመሮች የበለጠ ስካመር ብለው የሚሉት ለዚህ ነው። በማያውቁት ቅርጽ መጣባቸው። በፊት ካዩት ቅርጽ በተቃራኒ ሲመጣባቸው አናቅህም፣ አንተ ጌታችን አይደለህም ብለው ካዱት። አንተ ጌታችን አይደለህም ይሉታል። ምን አይደለህም? አንተ ጌታችን አይደለህም። ሉክ ጌታቸውን ነው የሚክዱት። ጌታቸውን ይክዱታል ገና በዚህ መጠን ማለት ነው። ጌታችን አይደለህም ብለው ይክዱታል። ኦኬ ቀጥይ። ከዛ and none will speak ከዛ ማንም none will speak to him then but the prophets ከነቢያቶቹ ውጪ ማንም አያናግረውም። and then it will be said to them ለእነሱ ምን ይባላሉ? do you know any sign by which you can recognize him? እሱን በየትኛው ምልክት ነው የምታውቁት የምትለዩት ብለው ሲጠየቁ they will say the sheen በባቱ በምንድን ነው የምናውቀው ይላሉ። ከዛ ባቱን ይላሉ። በባቱ አላህን በባቱ እንዴት ነው የምንለዩት? አሁን ወገኖቼ፣ ዘመዶቼ የአላህ ባት ምን አይነት ነው? በምንድን ነው የምታውቁት? በመጀመሪያ መጣዩት። አናቅም፣ አንተ የኛ ጌታ አይደለህም ይል ከዚህ ብለው ያባርሩታል። ኢቭን አላዋራሉት ይላል። ጌታቸውን እኮ ነው የሚክዱት። ከዛስ ጌታቸውን ይክዱታል። ጌታቸው ግራ ሲገባው ደግሞ በሌላ ሼፕ መጣና በምንድን ነው የምታውቁት ብሎ ሲጠይቃቸው ባት አሉት። ቀጥይ። ከዛ ምን ያደርጋል? ኦኬ በዛ ሪኮግናይዝ ካረጋችሁኝማ ይልና they will say the shin and so Allah will uncover his shin whereupon every believer will prostrate before him and there will remain those who used to prostrate before him just for a show and for gaining good reputations. This is none of our business. ግን ምን ፎከስ እናደርጋለን? ልክ በቃሽ ካላችሁማ ብሎ Allah will uncover his shin ምን ያደርጋል? ባቱን ይገልጠዋል። ከዛ በኋላ ምን ያደርጉለታል? ይሰግዱለታል።
ቴንኪው። ወደዛኛው ሐዲስ ተመለሽ። ያኛው ሐዲስ እናውጭልኝ። ኦኬ አሁን ምንድነው ከዚህ የምንረዳው? አላህን መጣ ራሱ ነው የመጣው። ነገር ግን በማያውቁት አስቀድመው ካዩት ሼፑን ቀይሮ ልክ እንደ እስስት ትባል ታውቃላችሁ? ቲንክ በኦሮምኛ ጋረራ ትባላለች። እስስት ይባላል አንድ ሰው የሚቀያየር ራሱ ከሆነ ልክ እንደዛ ራሱን ይቀይራል አላህ። ከዛ እናቅህም አንተ ጌታችን አይደለህም ብለው ይዘጉታል። አያዋሩትም፣ አላዋራ ይሉታል ማለት ነው። ከዛ እሺ በምንድን ነው የምታውቁት ብሎ ይጠይቃቸዋል። በባቱ ይሉታል። ከዛ ገለጥ ያደርግና ልብሱን ሲያሳያቸው አንተማ ጌታችን ነህ ብለው ይሰግዱለታል። አንተ ጌታችን ነህ ብለው ያኔ ይሰግዱለታል። ይሄን አካል እንዴት ነው እሱ የምታመልኩት? ይህ አካል መቼ ነው ባቱን ያያችሁት? ተውት፣ ችግር የለውም ባቱን። ይሄ ባቱ የሚታይ የሚዳሰስ የሚነካ ነው አይደለም። ስለዚህ የሚመልስልን አለ። ወደ ሶስተኛ ሐዲስ ይጂ ነው። ይሄንኛው አይደለም፣ አራተኛው። ኦኬ 4581 ነው። እሺ ዝቅ አድርጊው እስኪ። every nation follow the በቃ እስኪ ዝቅ አድርጊው። እሺ the real lord እንትን በይው አቸኩያ ደን ምናምን ከምል። እሺ ቀጥይ ሲሆነ the real የቱ ጋር መሰለሽ? they will say we used to worship ምናምን። ኦኬ ከሱን ጨርሽና then when ዋና ነው። እሺ ከሱ ጀምረሽ አንብቢው። then አላህ ከሚለው አይደል? Okay. Then Allah, the Lord of the worlds, will come to them in a shape and nearest to the picture that they had in their minds about him. ምን ይላል? አላህ ጌታቸው የዓለማቱ ጌታ ወደ እነሱ በምን ቅርጽ ነው የሚመጣው? በአይምሯቸው በሳሉት ለእሱ ቅርብ በሆነ ቅርጽ ነው የሚመጣው ማለት ነው። ለዚህ ነው አላህ የሙስሊሞች ጭንቅላት ውጤት ነው ምንላችሁ። ለዚህ ነው በአይምሯቸው በሳሉት ይመጣና እኔ ነኝ ሲላቸው ያን ይቀበሉታል። በአይምሯቸው የሳሉት አምላካችን ምን አይነት ነው ብለው ነው አሁን ጥያቄው። ለምሳሌ የሆነ ህንዳዊ ጎረምሳን ስለውስ ቢሆን በአይምሯቸው አንደኛዊቱ የአረብ ቅርጽን የአረብ ኡስታዝን፣ አንደኛው ደግሞ የህንድ ሼክን፣ አንደኛው የሆነ የቦሊውድ አክተርን እንደዛ አድርጎ፣ አንደኛው ደግሞ ናይጄሪያዊ፣ አንደኛው ኬንያዊ አድርጎ ስሎትስ ቢሆን አላህን ባይምሮ ለአይምሯቸው ቅርብ በሆነ ቅርጽ ይመጣላቸዋል ሲለን፣ ሜቢ አንደኛው ደግሞ እንቁራሪት ባይምሮ ቢመጣበትስ ማመልከው አምላክ እንቁራሪት ይመስላል ብሎ አስቦ ቢሆንስ? እና እንቁራሪት መስሎ እንጣጥ እያለ ይመጣል አላህ ማለት ነው። ለአይምሯቸው ቅርብ በሆነው ቅርጽ ባይምሯቸው ባሰቡት እመጣለሁኝ። በስጋ መገለጥ የክርስቶስን አልቀበልም ያለ አካል በአይምሯቸው በሳሉት ምስል አላህ ይመጣላቸዋል። ከዛ አንተና አምላካችን ይሉታል ማለት ነው። በአይምሯቸው በሳሉት ወይንም ለአይምሯቸው ውጤት በሆነው አካል ይመጣሉ ማለት ነው። ሜቢ ገስት ከከፈተል ሰው አስገባ። ሌላ ገስት እንትና አንተ ማትረባ ልጅ ምንድነው ስም የምጠራው ደጋግሜ እንትና ቃል ማለት እኮ ነው። ሳቁ እኮ ነው የሚገርመው። እዚህ ልጅ ደግሞ ሳቁ እኮ ነው። እኔ አንተን ጠራለሁ ብዬ ደጋግሜ የጠራሁት የሚገርም እና ያ እንትን ገስት እየከፈተልኝ ያለ ሬስትሪክሽን ሰጥቶኛል። ለዛ መሰለኝ እየከፈተ አይደለም። አንተ እባክህ ድምፅህም አይሰማም። ሙስሊም ካለ አስገባ። ኤኒዌይስ ስለዚህ በምን አይነት ቅርጽ ነው የሚመጣው? እነሱ በአይምሯቸው በሳሉት ቅርጽ ነው የሚመጣው። እነሱ በሳሉት በአይምሯቸው በዛ ቅርጽ ይመጣላቸዋል ማለት ነው። ስለዚህ በአይምሯቸው ምን አይነት ሰው ነው የሳሉት ነው? ምን አይነት አካልን ነው የሳሉት?
አላህ ያስተዋወቃቸው የአጺም አልባው ጎረምሳው ጸጉሩ ፍሪዛም የሆነን አላህን ነው የሚጠብቁት ወይንስ በአእምሯቸው የተለያየ ሰው ለምሳሌ አንድ ወንድ ሴት አላህ የሴት ቅርጽ አለው ብሎ ቢስልስ በአእምሮ ማለት እንደዚህ አይነት ሳቢ ቢያስብ አላህ በሴት ቅርጽ ነው ይመጣለት ማለት ነው። በዛኛው ደግሞ የኔ አምላክ በቃ አላህ ህንዳዊ ነው የሚመስለው ብሎ ቢል ህንዳዊ አይነት ነው የሚመጣው። ናይጄሪያዊ ነው ቢል በናይጄሪያዊ ቅርጽ ነው የሚመጣለት አላህ። ለአእምሯቸው ቅርብ በሆነ ምስል ይመጣላቸዋል። እነሱ በአእምሯቸው ባሰቡት ቅርጽ እያለን ነው። ደግመሽ አንብቢላቸው። አላህ አምሳያ የለውም ይልሃል። ከዛ ይመጣና ወይ Then Allah, the Lord of the worlds, will come to them in a shape nearest to the picture they had in their minds about him. እንግዲህ ስለሱ ኢቭን በአእምሯቸው በቅርበት ኢቭን ሉክ በአእምሯቸው ውስጥ ያሰቡት አላህ ይሄንን ይመስላል ብለው አሁን በህይወት ሳሉ ያሰቡት ይኖራል። በአእምሯቸው ባሰቡት ቅርጽ በዛ ይመጣላቸዋል። አንዱ ያድርስ እንደው አላህ የሆነ ነገር ልክ አይጥ ይመስላል ብሎ ቢያስብ በአእምሮ አይጥ ሆኖ ሊመጣለት ነው። በአእምሮ ባሰበው በሱ ይመጣለታል፣ በሱ ቅርብ ይመጣለታል ሲለን ሰዎቹ የተለያየ ሀሳብ ያስባሉ በአእምሯቸው። አላህ አንዳንዱ ሁለት ቀኝ እጅ ያለው ያስባሉ፣ አንዳንዱ ባት ብቻ ያለው ያስባሉ፣ አንዳንዶቹ ግዙፍ አስፈሪ አድርገው ያስቡት ይሆናል፣ አንዳንዶቹ ደግሞ ሸበላ ቆንጅዬ አድርገው ያስቡታል። እና በየትኛው ቅርጽ ነው ይመጣላቸው? በየትኛው የሚስማሙት? ቢላል አልገባማ ወይ ቀልድ። በቃ ምንድነው እናንተ ሰዎች? ኧረ ተው ፍቱኝ። ገስቴን እንኳን አይከፍትልኝም እኮ የለም። ሪስትሪክት ሰጥቶኛል። ሪስትሪክሽን አደረገብኝ ገና እንደገባው። ቢያንስ ኮመንት ክፈቱልኝ። በኮመንት ልጽናና። በምን እጽናናለሁ ብሏል ዘማሪው። መግባት የሚችሉ አንድ ይጻፉና አንድ ከስር ይጻፉና ሞድ ሳባቸው። የለም ምንም እኔ እኮ እምቢ አለኝ። ሚስራ አላህን እንዴት ነው የነበረው? በአይምሮሽ ስለ አላህ ምን አይነት ነው ብለሽ ነው የምታስቢው? አሁንማ በእንቅልፍ የመጣ ነው የሚመስለኝ። አሁን ላይ ማለት ነው የሆነ ጎረምሳ ፍንዳታ መስሎሽ ነው? ጋንጊስተር ተወኔ ጉድ ውስጥ ልተከተኝ ነው። ሰላም ብያለሁ። እንዴት ናችሁ? ሰላም እንዴት ነሽ? ደህና ናችሁ? እግዚአብሔር ይመስገን። ግን ስለዚህ ታውቂ ነበረ አስቀድሞ አላህ በእናንተ ባይምሯችሁ በምታስቡ ቅርጽ እንደሚመጣላችሁ ታውቂ ነበረ? ኧረ እኔ ሰምቼ አላውቅም። አላህ የምታውቁት በመጀመሪያ መጥቶ ሲገናኛችሁና እኔ ጌታችሁ ነኝ ሲላችሁ አናቅህም ሂድ ከዚህ እንደምትሉትስ ታውቂ ነበር? የምን ሂድ ከዚህ ነው? ኧረ ወላሂ ሰምቼ አላውቅም። እነዚህን ነገሮች ሰምቼ እንግዲህ ጌታችሁን ነው ኢማጂን። ጌታችሁ መጥቶ አንተ ጌታችን አይደለህም ብላችሁ ትክዱታላችሁ። እሱም ደግሞ እናንተን ለማሳሳት በማታውቁት እንደ ሌባ፣ እንደ ወንበዴ፣ እንደ ሽፍታ በማታውቁ ቅርጽ አስቀድማችሁ ካያችሁት በተቃራኒ ይመጣባችኋል ይላል። መቼ ነው ያያችሁት? መቼ ነው ሲባል በአይምሯችሁ ቅርብ በሆነው ቅርጽ ማለት ነው። ለምሳሌ አንቺ ያሰብሽው አላህን በሆነ ልክ እኔ የሚመስል አድርገሽ ካሰብሽ እኔም በማይመስል ሰው ይመጣብሻል ማለት ነው። ከዛ አስቀድመሽ በሳልሽው ሳይሆን ባልሳልሽው ይመጣና እኔ ነኝ ሲልሽ ነው አንተማ አይደለህም ብለሽ ትክጂዋለሽ። ከዛስ ልክ አንቺ በሳልሽው በኋላ ይመጣልሻል ማለት ነው። በምን ትለዩታላችሁ? በባቱ። ባቱ መለያው ነው። ኢማጂን። ይህንን ነው አምላክ የሚሉን። ይህንን እያመለኩ እኮ ነው አሁን አምሳያ የለውም የሚሉን። በአይምሯቸው የሳሉትን አምላክ እየተከተሉ ማለት ነው ለራሳቸው። በአይምሯቸው የሳሉትን አምላክ እኮ የሚከተሉት በአይምሯቸው የፈጠሩትን የራሳቸውን በአይምሯቸው ስለው በአይምሯቸው ፈጥረውት
ጌታ ብለው አምላክ ብለው ይከተሉታል፣ ዝም ብለው በደመ ነፍስ ማለት ነው። ክርስቶስ በስጋ የተገለጠውን አምላክ ይህ አስቀድሞ በስጋ ያልተገለጠውን ከዚህ ጋር ላይ ያነጻጽሩ ይሞክራሉ። ከዚህ ጋር ያመሳስሉት በስጋ ተገልጦ አይደለም ወገኖቼ። ይሄ አኗኗሩም እንደዛ ነው። ስለዚህ አምላካችሁ የአይምሯችሁ ውጤት ነው፣ የአይምሯችሁ ውጤት ነው እንጂ እናንተ በቅዠት የሳላችሁት እያመለክ ነው ብላችሁ የምትከተሉት አካል የአይምሯችሁ ውጤት ነው። ዲፌንድ አድርጉ እስቲ ነው ገቦና። እሺ የገባ ሰው የለማ? ማማዬ ገስ አለሽ? ባት ማለት ምን ማለት ነው? ባት ማለት ምን ማለት ነው? ምንድነው? ያኔ ከሰዎች አካል ባት ማለት ከኋላ ያለው አይደል? ከኋላ ያለው እንትንሽ አላል የእግርሽ እንትኑ ተተረከዝሽ በላይ ጋር አለው። ኦኬ፣ ሰውየው ያዘው ማለት ነው። አምላክ ወይ ይሄንን ገልጦ ያሳይሻል። ከዛ አንተ ነህ በቃ አምላኬ ብለሽ ትከተይዋለሽ ይለናል። ሜቢ ቁጥር ጻፉ ሙስሊሞች። እኔ ማስገባት አልችልም፣ ገስትም እየከፈተልኝ አይደለም። ሶሪ። ተዛለእናት 4 ወር ሙሉ ተዛለእናት ትላላችሁ። እንደዚህ ገስት እንኳን እንዳልከፍት ከዘጋችሁብኝ ኦልሞስት ስንት ቀን ገባ? ወደ 10 ቀን በላይ ገባውኛ። ግን አንድ ቀንም ገስት በስርዓት ሰርቶልኝ አያውቅም። ሪፖርት ጥሩ አድርገው እያጠጡኝ ነው። ወይ ጰላዲሽ ካለው ሲሞክራ። ወገኖቼ ሙስሊሞች አላህን እንዴት ነው የምታውቁት? አላህ አምሳያ የለውም። ኑ የዘመን መፈከሪያችሁ ለዘመናት የፎከራችሁበት ለዘመናት በቃ አምሳያ የለውም። ማሂ አምሳያ የለውም የሚለውን እስቲ በአረብኛ በይልን፣ ወይንም ማንኛውን የሚልልን አላህ አምሳያ የለውም የሚለውን በአረብኛ ማን ነው የሚልልን? ሚስራ በአረብኛ አትሉልንም? አላህ አይወልድም አይወለድም ብቻ ሳይሆን አንድ መፈክር አለቻቸው፣ ማንንም አይመስልም የሚል ቢጤ የለውም። ቢጤ በአይምሮ የሳልከውን አይነት እየመጣል እንዴት ነው ቢጤ የለውም የምትለኝ? እሺ ግን ጥያቄ የሚሆንብኝ አሁን አላህ ባቱን ሲገልጥ ማለት ነው ማለት አንተ አምላካችን አይደለም የባቱ ነገር በመጀመሪያ ደረጃ አብሮት አሁን ላይ በስጋ ይሄ አካላዊ መሆኑን እንረዳለን ማለት ነው። ማለት አይ የትንሣኤ ቀን ሲመጣ ነው ያንን ባት ፈጥሮ የሚገለጥበት እንዳይሉ አብሮት ያለ ነው። ምክንያቱም አካላዊ እንደሆነ በተለይ ዋሃቢዮች ያምናሉ። አሁን ላይ አካላዊ እንደሆነ ማለት ነው። አካል ያለው ከሆነ ሁሉ ቦታ መገኘት የሚችል አይደለም። አሁን ቶፒካችሁ ወደ ሽፍት እንዳላደርግባችሁ የሆነ ቦታ የሚቀመጥ ነው። ቦታ የሚወስነው አብሮት ያለውን ነገር ነው የሚገለጥበት ማለት ነው። እና የመጀመሪያው ደረጃ አላህ ወንድ እንደሆነ በቃ አካላዊ የሆነ ነገር እንደሆነ በዚህ በአካላቱ ራሱ መረዳት እንችላለን። ምንም እኔ ወንድ ነኝ ምናምን ማለት ራሱ አይጠበቅበትም። ያው ከቁርአንም አሳይተናቸዋል ከአካሉም አንጻር ማለት ነው። ሲቀጥል ደግሞ እኔ ትንሣኤ ቀን እንደዛ እኛ አናቅህም ብለው የሚሉት በሐዲሱ መሰረት አናቅህም የሚሉት ማለት መለኮታዊ ክብር ያለው አምላክ እንዴት ነው ፍጥረታት ፊቱ ቆመው እኛ አናቅህም ምናምን እንዲሉት የሚችሉት? እውነተኛ አምላክ ሆነ እውነተኛ ፍጥረታትን የፈጠረ ማለት በአእምሮ የተፈጠረ ካልሆነ በስተቀር መለኮትን የሚያህል ነገር ፊቱ ቆሞ እንዴት ነው አንተን አናቅህም ሊሉት የሚችሉት? እንዴት መለኮት ፊት ፍጥረታት ቆሞ የዚህን ያህል አታካራ ብሎ ሊናገረው ራሱ ይችላል? እና አንድ ቪዲዮ ላሳያችሁ፣ በቀደም አሳይቻችኋለሁ። እናንተ ጅራት ነው የምታመልኩት ብሎ የተናገረው ላሳያቸው። እፎይ ይፈቀዳል? ቀጥይ። ገና መምጣት እኮ ነው። ነኝ አካውንቴ አውጥቶ ነበር አስቸገረኝ። ኦኬ እሺ፣ ይሄንን በቀደም እንዳሳየዋችሁ የዋሃቢዮች አላህ ይሄ ነው ብለው እርስ በርሳቸው አይስማሙበትም እንትኖቹ ማለት ነው ሙስሊሞቹ።
እሺ ይሁን ያው ስላያችሁት በቀደም ታዳጆች አሉት ሲባል እጆቹን ታዊት ስታረግ ነበረና እሱን እናንተ እናወራለን። ነገር ግን ለልጅቷ ጥያቄ መስስታ ወንድሜ ቆይ እሷ ጋር አሁን ተንተባብ የተመላለስን ነው እየተጠያየቅን ስለሆነ ያንተ ለብቻ ነው። አንተ ውሃብያ ነህ። ያው ውሃብያ ደግሞ ብቻ ተስተናገደው ስም አትስጠኝ። ውሃብያ አይደለሁም ስም አትስጠኝ። ሙስሊም አይደለም። ውሃብያ ነህ። እኔ ስም አይደለም የሰጠሁት። ከዛሬ 200 ዓመት በስተፊት ነው። ከዛሬ 200 ዓመት ነው ውሃብያ የተባለው። በመካከላችን ገባ። እሷ ስጨርስና አሁን ትቀጥላለህ። አንተ ደግሞ የእሷን ጥያቄ የመለስክ ስላልሆነ እኔ ልመልስላት። ከዛ ጥያቄ ልጠይቅህ። አሁን ቆይማ ወንድም እየመለስላት አይደለም ብራዘር፣ ለእሷ ራሱ እየመለስክ አይደለም አለ። አንተ ለብቻ ነው፣ ሃይማኖት ለብቻ ነው። ገብቶሃል? አሁን 3 ሃይማኖት ነው ያለ ነው። አንተ ሙስሊም አይደለህም፣ ውሃብያ ነህ። እግር ያለው ጅራት ያለው ጅራት አምላኪ ብዙ እግር ያለው ክርስቲያኖች ምን ያለው እግር ያለው ጅራት አምላኪ ኦኬ ኖርማል የሆነን ሰው ነው። 2 እግር ያለው 2 የምታመልከው ገብቶ ጅራት ነው የምታመልከው አለው ማለት ነው። ዋሃብያ ሙስሊሞች ጅራት ነው የምታመልኩት። አሁን እግሩን አሳይተናቸዋል። ባቱ ይሄንን ባት ነው ማለት ነው የምታመልኩት። ለባት ነው የምትሰግዱት። ቀጥሉ። እሺ መልካም። ስለዚህ ስለ ባት ስናወራ ባቱን ተመልክተናል። ቁርአን እንኳን ደህና መጣ። መለው ወገን እያወራችሁ ነው ወይስ አይሰማም? ይሰማል? ከስራ መሰለኝ። ኧረ እኔ ጋር ምንም አይሰማም። ኮሜንት ራሱ ምንም የተሰማኝ አይደለም። እያወራችሁ ከሆነ አሁን አይሰማም? አላህ መጥቶ እንዳይሆን አንቺ ሴትዮ እፎይ ተሰማ ነው። ኦኬ እሺ ቁርአን ውጭና ግቢ ሚስራ። ቁርአን ይሰማል? ይሰማል። እንኳን ደህና መጣ። እሺ መልካም። ሱረቱ ቀለም ላይ 42ኛው አያ ላይ ባት የሚገለጥበትን ቀን አስታውሱ ተብሎ የተነገረው የምን ባት ነው የሚገለጠው? ባት ማለት ምንድን ነው? ባት ማለት ምንድን ነው? ደስ ይላል። ይህንን የቁርአን ክፍል አንብበህ አታውቅም? እስኪ አረብኛውን ላየው። አረብኛውን አድርግለት። ወደ ስጁድ ሲጠሩ መስገድ አልቻሉም፣ እግሩን ሲገልጥላቸው ይላል። ማን ነው እግሩ የሚገልጥላቸው? ፈጣሪ ነው መሰለኝ። እነማን ናቸው መስገድ ያልቻሉት? አማኝ ነው። አማኝ ሆነው መስገድ ማይችሉ አሉ፣ ሙስሊሞች ማለት ነው። አማኝ የሚባለው በድንጋጤ ይመስለኛል እንግዲህ። በድንጋጤ እንኳን አይደለም። ኤኒዌይስ ስለዚህ አላህ እግር አለው ማለት ነው። እግር አለው፣ ግን እኛን የምናስበው እግር አይደለም። ከኛ ጋር እናወዳድረው። አይ ይወዳደራል አላልኩም። ለምሳሌ እኔ እግር ግድብ ነች፣ የተገደበች ነች፣ ትንሽዬ ነች። እሱ በጣም ግዙፍ ሊሆን ይችላል። ክልል ሊያክል ይችላል፣ አዲስ አበባንም ሊያክል ይችላል እግሩ። ሊሆን ይችላል። መልካም። ስለዚህ የሳይዝ መለያየት እንጂ አላህ ግን እግር አለው፣ ባት አለው። እግር አለው ብሎ እሱ የነገረንን ነው እኛ የምናምነው። የተወን እንተዋለን። መልካም። ያንም እግሩን ባቱን ታቁታላችሁ አታቁትም?
አሁን እኛ እናውቀው። ይህም የሚያሳየን ከሞትም በኋላ ጀነት ለገባ ብቻ። ኦኬ። ስለዚህ ጀነት ለመግባትና እሱን ለመለየት እግሩን ትለዩታላችሁ አለዩትም? አስቀድማችሁ እንደዚህ ሳይሆን የምንረዳው እኛ የምንረዳው መጀመሪያ ላይ ጀነት ከገባን በኋላ ሁሉንም ነገር ሰጠ ለሰው ልጅ። ኖ ጀነት ሳገባ ከሞት ተቀሰቀስክ፣ አንተም ጣዖት አምላኪያኖቹም እኛም አብረን ተቀሰቀስን። ያን ጊዜ ገና ወደ ጀነት ሳትሄድ አላህን በእግሩ ትለየዋለህ፣ በባቱ አልለየውም። የዛኔ አያሳየንማ። አይ ትለዩታላችሁ ነው የሚለው፣ ያሳያችኋል። እናንተ ራሱ እሱ ባያሳያችሁም ባትህን እናውቃለን ባትህን አንጣ ትሉታላችሁ። አይ እንደዚህ የሚል ህግ የለማ። ህግ አለው እንዴ? ላሳያ፣ ሐዲሱን ክፈችልን። ኦኬ፣ ይሄንኛውን ሳይሆን ያኛውን አዲስ ደጅ። ኦኬ፣ እየውል ወንድማችን፣ ጣዖት አምላኪያኖቹም ክርስቲያኖችም አይሁዶችም ወደ ገሃነም ሂዱ ከተባሉ በኋላ እናንተ ትቀራላችሁ። እናንተን ደግሞ እንዲህ ብሎ ይጠይቃችኋል። ቀጥይ አንብቢው። Then the Almighty will come to them in the shape of other than the one which they saw the first time, and he will say, I'm your Lord. ፕሊዝ ተረጋጊ። ወንድማችን ቁርአን አምላካችሁ በመጀመሪያ ካያችሁት ሼፕ ወይንም ቅርጽ በተለየ ሁኔታ ይመጣል ይላል። መቼ ነው አስቀድማችሁ ያያችሁት? ከመቃብር ስትነሱ ሁላችሁንም ጣዖት አምላኪያኖቹንም እኛንም እኩል ያስነሳና እኛም ወደ ገሃነም ሂዱ ይለናል፣ እናንተ ትቀራላችሁ። ከዛ ምን ብሎ ይላችኋል? እናንተን ይመጣና በተቃራኒ ሼፕ ይመጣል። እናንተ ካያችሁት በማታውቁ ሼፕ ይመጣል ይላል። ቅርጽ ምን አይነት ቅርጽ ነው አስቀድማችሁ ያያችሁት? እስቲ በአረብኛው ሊያው አንዴ አርግለት። ረጅም ነው ሐዲሱ። ከዚህ ጀምሮ መሰለኝ ጠፋብኝ ቦታው። ከመጀመሪያ አንብበው አረብኛውን። ወይ የምታነብ ከሆነ ትተረጉማለህ። ድምፅን ጭፍ አድርገህ ነው ማንበብ ያለብህ አረብኛውን ከሄድክ። ቀጥል። ሐደተና ዝቅ በይ፣ እስናዱን ተወው፣ እለፊው እሱንና ዝቅ በል ነው። በቃ ቀጥልሽ። አረብኛውን ከሄድክ ሀል ነራ ረበና የውመል ቂያማ፣ ቂያማ ዕለት ፈጣሪያችንን እናያለን ብሎ እንደ ጥያቄ ይመስለኛል። ቀጥልሽ። ፀሐይን እና ጨረቃን በማየት በግልጽም እንደምታዩት ይመስለኛል። ለዛው ነው የምታዩት ይመስለኛል። ዛካኑ ሰህወን ወይንም በጨለማም ወይንም በቀን ውስጥ ጨረቃን በማታ ውስጥ ጨረቃን ማየት እንደ ይቀላችሁ እንደዛ ነገር ሁልና ላ አይከብደንም አሉ። ፈጣሪያችሁንም የዛን ቀን አሁን ጨረቃን በምሽት ውስጥ እንደምታዩት ነው የምታዩት ነው መሰለኝ። ስለዚህ ቁርአን ትንሽ በጣም ትቆያለህ። ይህን ሁሉ ለመጨረስ አይዶ ነው እንዴት እንደምንቀጥል በጣም ትልቅ ነው አዲሱ። ኤኒዌይስ ፖይንቷን ብቻ ቦታዋን ባይ። ኦኬ፣ ዝቅ አድርጊለትና ትንሽ ዝቅ አድርጊው። ዝቅ አድርጊው ማለት ተቃራኒ ያ ወረጃ ነው። ኦኬ፣ እዚህ ሂድ፣ ቀጥል አንብበው። ፈጣሪያችንን የጠበቅን ነው ይላል ቃለ ፈያእቲሂም አልጀባር ፈየቁሉ አነ ረቡኩም። ፈጣሪያችንን የጠበቅን ነው ይላል እዚህ ጋር። ከዛም ፈጣሪ ይመጣና እኔ ፈጣሪያችሁ ነኝ ይላል። ፈየቁሉና አንተ ረቡና እንደ ጥያቄ ይመስለኛል። አንተ ነህ ፈጣሪያችን ማለት ሲሉት ፈላ ዩከሊሙሁ ከዛን አያናግራቸውም ይላል። አንቢያ የሰው ልጆች ነቢያት ያልሆኑት ናቸው መሰለኝ የጠየቁት ይሄን። ፈጣሪ የዛን ጊዜ ነቢዮችን እንጂ አያወራም። ፈየቁሉ ሀል በይነኩም ወበይነሁ አየቱን ተዕሪፉነሁ ወየቁሉ ነሳ። እናንተ ድሮ ስለ ፈጣሪያችሁ የምታውቁት ነገር አለ ሲል
እኛ ስለ እግሩ እንጂ የሰማነው ነገር የለም ይላል። ትንሽ እንግዲህ ቀጥ يسجد له كل مؤمن ድሮ የምታውቁት ነገር አለ ብሎ ሲጠየቁ ፈጣሪ እግሩን አወጣው ይላል። ከዛ በኋላ ሁሉም ሰዎች ሰገዱ ይላል። ታንኪዩ። ስለዚህ በምንድን ነው የሚያውቁት? መንካነ يسجد له ቁርአን በምንድን ነው የሚያውቁት? በእግሩ ነው የሚያውቁት። ኦኬ ተናግሯቸው ወደ ነበር። ቁርአን የውመ ይክሸፉ ወደ አን ቁርአን ሳቅን ሱረቱ ቀለም ላይ ግቢ። ባቱ ማለት ነው አይደለ? እሺ። ስለዚህ በዚህ በባቱ ነው የሚያውቁት። አዎ። ከዛ በዚህ ባቱን ሲገልጥላቸው ትሰግዱለታላችሁ። ባቱን ሲገልጥላችሁ በዚህ ያውቃችሁ ትሰግዱታላችሁ። አዎ። አይታችሁት ነው ያወቃችሁት ልትል ነው አይደል? መቼም ሳታየው እንዳልሆነ አዲስ አሳያለሁኝ። የግድ ማየት የለብንም እኮ አንዴ ከነገረም እግሩን ይገልጥላችኋል ብሎ በትንቢት ከነገረ ሄዶ ትንቢቱ ሲሳካ እኮ እውነት መሆኑን አወቅን። አይተውት እኮ ነው። አንተ ጌታችን አይደለም ብለው እኮ የካዱት እኮ አይተውት ነው። አዩትም የሚል መረጃ የለማ። በሱ ነው እንጂ ያወቁት ነው እንጂ አዩት አላለም ሲጀመር። ኦኬ አዲሱን አንዴ መልሽልኝ። አንዴ ላሳየው። እዚሁ ወደ መጀመሪያው መልሽልኝ። ዝቅ አድርጊው። ለምን አዩት ሚል የለም ብሎናል። በሁለቴም ያዩታል። እንደውም በመጀመሪያ ካዩት በፊት በተቃራኒ እይታ ይመጣባቸዋል። ዝቅ አድርጊው። አረ እንግሊዝኛው ላይ አድርጊልኝ። ኦኬ እሺ ቀስ በይ። እሱ ጋር አንብቢያውን አዩት አይልም ብሎናል። Then the Almighty will come to them in a shape other than the one which they saw. ምን ማለት ነው? Then the Almighty will come to them in a shape, look, in a shape other than the one which they saw the first time. በመጀመሪያ ካዩት በተቃራኒ ይመጣል። ስድስተኛውን ሐዲስ ክፈችልኝ። የመጨረሻውን ሐዲስ አላዩትም ያልከው አንድ ማስረጃ ልታመጣልኝ አዘጋጅ። ከ20 በላይ ሐዲስ ሰጣለሁኝ እንደሚያዩት አንድ ሐዲስ ብቻ አንተን ፈልጋለሁኝ። አላዩትም ብሏል አይደለ? በመጀመሪያ ራሱ ምን ብሎናል? ጨረቃንና ሰማይን እንደሚያዩ ጨረቃንና ፀሐይን እንደሚያዩ ጌታችሁን ያዩታል የሚለውን ራሱ እኮ አረብኛውን ተርጉመውልን ነበር። ዘነጋ። ወንድማችን ሙስሊም ስለሆነ 3 ደቂቃ ሳይቆይ ረሳውና ያዩታል ልትለኝ ብቻ እንዳይሆን አለኝ። ራሱ ግን ሲተረጉም ጨረቃንና ፀሐይን እንደምታዩት ጌታችሁን ታዩታላችሁ ብሎ ተርጉሞ ነበር ቅድም። እኔ ስል ግን ኢሚዲየትሊ ያንን ረሳና የተረጎመውን ጌታችሁን ያዩታል ማለት ሳይሆን ይሄ እስልምና ዲሌማ ነው። ኤኒዌይስ ኢቭን የሚመጣላቸው ደግሞ በምን አይነት ነው የሚጠብቁት? ኢሜጁ ራሱ ምንድነው? በአይምሯቸው የሳሉት ምስል ነው። then Allah the Lord of the world will come to them in a shape nearest to the picture they had in their minds about him. በአይምሯቸው የቀረጹት በአይምሯቸው የሳሉት እሱ ሼፕ ነው ያለው አላህ ራሱ። አሁን ወደ መጀመሪያው መልሹ። ቀደም ወደ አነበብኩት ወይንም ዝቅ አድርጊው። እዚሁ ላይ ዝቅ አድርጊው። ቆይ ዝቅ አድርጊው። ይሄን ነው ዝቅ አድርጊው። ኖ ተቃራኒ። እሺ ከፍ አድርጊው ነው የሚባለው። እየተግባባን አይደለም። ዝቅ አድርጊ። መጀመሪያ ነው ሉክ አያዩትም ብሎን ነበረ ወንድማችን ነብዩ ይመልስልን። During the lifetime of the prophet, some people said, "Oh Allah's messenger, shall we see our Lord on the day of resurrection?" ሰዎች ምን ብለው ጠየቁ? ጌታችንን በትንሣኤ ቀን በቂያማ ቀን እናየዋለን ብለው ጠየቁ። የአብደላ የሙተሊብ ልጅ ምን ብሎ መለሰ ሙሐመድ? The prophet said, "Yes, do you have any difficulties?" ምናምን ብሎ ይቀጥላል ቁርአን። አሁንስ አለው
ቻሌንጅ ልታደርገኝ ትሞክራለህ? ይሄ ምን ማለት ጥያቄ አለ እዚህ ጋር ታዲያ ታዩታላችሁ ብሎ ነገሩ። ቀደም እኮ አላየሁትም አያዩትም ብለህ ነበር። አያዩትም ዓለም ላይ ነው። አሁን ደግሞ እዚቹ ተገለበጥክ። ይመቻው። አይ እስልምና ጭንቅላት ይመቻችሁ። እኔ አያዩትም አላዩትም የት ነው ያልኩት? ዓለም ላይ እንጂ እኮ እዛ እኮ ያዩታል ነው ብያለሁ። የሸፋ አንሳቂን እኮ አሁን እዚህ ጋር የፈለግኩት የውመ ይክሸፉ አን ሳቂን እንደዚህ ሙሉ ሲገለጥለት ይሰግዳሉ ተብሏል አይደለ? እሺ ዝቅ አድርገዋል። እግሩንም ካወጣባቸው በኋላ ድሮ እንዳዩት ነው አንተ የፈለግከው። ድሮ እንዳዩት ነው አይቶታል ወይ ነው? እሺ ሊዘቢዳንዱና ካም ቱ ዴም ኢን ሼፕ ኒረስት ኖ ከላይ ከመጀመሪያ ሲመጣ በማያውቁት ቅርጽ ጀምሮ ወደዛኛው መልሽኝ። ወደ መጀመሪያ ወይስ ወደዛኛው? አዲስ ወደ ሁለተኛው ማለት ነው። ወደዚህኛው ከመምጣትሽ በፊት የነበረው እኮ አይም ዩር ሎርድ ብሏቸው ዩር ናት አወር ሎርድ የሚሉት አይደለ? ያ የሚክዱበት ማለት ነው። ለምንድን ነው የሚክዱን ነበረ? ስለማያውቁት የመጣበትን አካል ማለት ነው። ያ ለምንድን ነበር የሚክዱት ወንድማችን? አናቅህም ያሉት ለምንድን ነው? አሁን ያከበብሽውን ሳይሆን አሁን ካከበብሽው then the almighty will come to them ከሚለው ጀምረሽ ያ አንተ መልስልኝ። አሁን አላህን አናቅም ያሉት ታዩ። ቆይ አላህን አናቅህም ያሉት ለምንድን ነው? የዛኔ ስላላዩት ነው። ከየት ያውቁታል? ሲጀመር ሐዲሱን አንብበው። አሁን ድሮ እንደማያውቁት ነው ደግሞ አሁን የመጣብን። ሐዲሱን አንብበው። ሐዲሱን አንብበው። በጭንቅላታቸው ያሰቡት አይልም። አንብበው። በጭንቅላታቸው ያሰቡት አንብበው። ቅድሚያ አንብበው። ዘን አላህ ዘሎርድ ነው። የእኛውን አይደለም። ወደዚህኛው ለምን ገባሽ? እስቲ ዝቅ አድርጊው። የመጀመሪያ አዲስ እሺ፣ እኔ ያልኩሽን ሁለተኛ ነው ቤት አከፍችም አንችልሽ። ከላይ ያለውን then the almighty will come to them in a shape ከሚለው ጀምሮ ያለውን አስበርልኝ ብዬሽ ከመቼው እዛ ሄድሽ? ከምር አትሆኝም። ክርስቲያን ይግደልኝ። እኔ ሌላ ቦታ እያየው ነው። ዞር ስል ሌላ ቦታ ነሽ ያለሽው። አንብባውን then the almighty will done ነው then the almighty will come to them in a shape other than the one which saw what the one which they saw the first time ተርጉመልን። ወደ እነሱ የሚመጣው አልማይቲ ማለት ፈጣሪ ማለት ነው። አዎ ቀጥል። in a shape other than the one which they saw መጀመሪያ ባሰቡት ነው ባሰቡት የሚል የለም። ባይዘይ ባሰቡት የሚል ማአት አዲስ አመጣላለሁ። አንድ አዲስ የለም። ባሰቡት አይደለም የሚለው አትቅጠፍ። ባሰቡት ሼፕ ስለ በቀረጹት ሼፕ ይመጣላቸዋል ነው። በቀረጹት በኋላ ነው የሚመጣላቸው። ባዩት ስላልመጣ ነው። ባይምሯቸው ያሰቡት አለ፣ ያዩት ደግሞ አለ። አሁን እዚህ ጋር ጥያቄው ምንድን ታዲያ? አላህም በምን አይነት ሼፕ ነው ያየው? ሲመጣልህ የምትክድበት ሼፕ አለ፣ የምትቀበልበት ሼፕ አለ። በአይምሮ አንተ አላህን በምን አይነት ሼፕ ነው የሳልከውና ምን አይነት አላህ ነው የምትጠብቀው? እኔ አላህን የሳልኩት በአረብኛው ጽሁፍ ነው። ስለዚህ ጽሁፍ ሆኖ ነው የሚመጣው። አላህ ምን ማለት ነው? ስለዚህ አረብኛ ጽሁፍ ሆኖ ነው የሚመጣው። ጽሁፍ ሆኖ ነው የሚመጣው ማለት ነው። አላህ
አላሰብኩትም። እኔ የተገለጸ ሳይሆን እንደ ሰው መስሎ የመጣ ፈጣሪ ሳይሆን ያሰብኩት እና እንደ ምንድን ነው እንደ ጦጣ እንደ ዝንጀሮ። ምክንያቱም ለአይምሯችሁ ቅርብ በሆነው ኢሜጅ ይመጣል ነው የሚለው። ልብ በለው ቁርአን ተሳስተ እንደው ኦፌንድ አደርጋለሁ ክርስቲያኖችን ብለህ ቃል እንትን እንዳትል። ምክንያቱም ደወረስ ሴናሪዮ ክሬት ማድረግ እንችላለን። ለምን ለአይምሯቸው ቅርብ በሆነ በእነሱ ጭንቅላት በተሰፋ ማይንድ ሴት ይመጣል ነው የሚለው። ይሄ ማለት አንደኛይቱ አህያ ልትስል ትችላለች፣ አንደኛው ላም ሊስል ይችላል፣ አንደኛው እንቁራሪ ሊስል ይችላል። በዛም አይነት ኢሜጅ ይመጣባቸዋል ማለት ነው። ሁሉንም ተራ በተራ ነው የሚያስመስልባቸው ማለት ነው። አንድ እንቁራሪት መጥቶ አንዱ እንትን መጥቶ ነው በአንዱ አይን ሌላው ይመጣል። በአንዱ አይን አህያ ካሰበ በአንዱ አይኑ አይልማ በአንዱ አይን አይልም እኮ ሉክ then the almighty come to them look then the almighty ተቆርጧል አይታየኝም then the almighty will come to them in a shape other than the one look which they saw the first time መቼም አላህን ተሰባስባችሁ አይደለም የምታዩት ምክንያት አብራችሁ አልኖራችሁም የስንት ሺህ ዘመናት ጋፕ አለ ከእያንዳንዱ ሰው ጋር ተለያይተህ ነው የምንኖረው ተመቃብር ትነሳለህ ሁልህም ተዛ ከተነሳ በኋላ እኛም አብረናችሁ ሌሎቹም ይነሳሉ ጣዖት አምላኪያኖቹም ከዛ ወዲያ አብረን ተተቀየጥንበት ይጠራል ጠሪው ይጠራና ጣዖት የምታመልኩ ኑ ይላል ጣዖት የሚያመልኩት ይሄዳሉ ወደ ገሃነም ሂዱ ተባሉ ይላል ኦኬ የመጽሐፉ ሰዎች አይሁዶች ኑ ይባላሉ ይሄዳሉ ማን ነበር ስታመልኩ የነበራችሁት ይባላሉ ያላህን ልጅ ኡዘይርን ብለው ይመልሳሉ አለ ይሄ ስህተት ነው ባይዘይ አይሁዶች ያላህን ልጅ ኡዘይር ብለው አይደለም የሚያመልኩት አይሁዶች ሄደህ ቼክ ማድረግ ትችላለህ ኡዘይር ነው አምላካችን ብለው የሚያመልኩ አይደሉም አይሁዶች ማንን ነው የምታመልኩት ተብለው ሲጠየቁ ፈጣሪ ልጅ ነው ብለዋል አዳምጣውን አይሁድ አይምን ኡዘይር ያላህ ልጅ ነው ብለው የሚያመልኩ አይሁዶች የሉም አሉ ካልከኝ ባይኖሩም ብለዋል ስለዚህ አሁን ያሉትን አይሁዶች ይሄ ጥያቄ አይመለከትም አይሁዶች ስለዚህ ከፍርድ ነፃ ናቸው ማለት ነው ምክንያቱም ካልሆኑ አይሁዶች በምንድን ነው የሚጠየቁት እሺ አይሁዶችማ መጀመሪያ የሚጠየቁበት አሁን እንዳልነው ነው በጣም ከሃዲዎች ናቸው እነሱ አይልም ከላቸው አይደለም ቁርአን ከኋላ መልሰን አምልኮ አለ ቁርአን መረጃ ብቻ ታመጣለህ መረጃ ታመጣና ዝቅ አድርጊልኝ እኔ ላሳየህ በመረጃ ላይ ብቻ እናወራ ክርስቲያን ቤት ክርስቲያን ቤት ነው የገባኸው ስለዚህ ውሸት አይፈቀድም እኛ ጋር ሎክ እንደዚህ ይላል what did you use to worship ምን ነበር ስታመልኩ የነበረው ተብለው ይጠይቃሉ አይሁዶች ተለያየዋል then it will be said to them the Jews ይላል ለአይሁዶች እንዲህ ተባሉ what did you use to worship ምን ነበር የምታመልኩት ተብለው ይጠይቃሉ they will reply እነሱም እንዲመልሳሉ አይሁዶች አሁንም አሉ ነበሩ ወደፊትም ይኖራሉ we used to worship Ezra the son of Allah ምን ብለው ይመልሳሉ አለ አይሁዶቹ ደግሞ እኛ የሆነ የሚረብሽ ድምጽ አለ እኛ ስናመልክ የነበረው እዝራን ያላህ ልጅ ነው ብለው መለሱ ይላል ይሄ ስህተት ነው አይሁዶች እዝራን እያመለኩ አይደሉም ያሉት ከዛስ እነሱ ምን ተብለው ይባላሉ ወደ ገሃነም እንዲሄዱ ይደረጋሉ ከዛ በኋላ ክርስቲያኖች ይቀጥላሉ ክርስቲያኖችም እንደዛው እንለፈውና ዋናው ታርጌታችን ይሄ ቶፒክ ስላልሆነ ለኛ አሁን አይ እዝራን ነው ብትል እዚህ ላይም ቻሌንጅ አድርገህና ምክንያቱም እዚህኛውም ላይ ምንም የትም ልታመልጠኝ እንደማችል ስለማቅ ማለት ነው ነገር ግን ቶፒክ ስላልሆነ ላይ ናቸው ማለት ነው ቆይ ይሄንኛው ቶፒክ ስላልሆነ ለጊዜው ክርስቲያኖቹ ጋር የሚነሳው ቶፒክ ስላልሆነ እታች ነው ቶፒክ ምን ከዛ ሙስሊሞቹ ጋር ይመጣና ደግሞ ይጠይቃቸዋል ሙስሊሞቹ ጋር መጥቶ ይጠይቃቸዋል ምን ብሎ then the almighty will come to them in a shape other than the one which they saw the first time በመጀመሪያ ካዩት በተቃራኒው ይመጣባቸዋል ማንን ሙስሊሞቹ ጋር መጥቶ
ምን ይላቸዋል? ከዛስ he will say ከዛም እንዲህ ይላቸዋል I am your Lord እኔ ጌታችሁ ነኝ ይላቸዋል። and they will say you are not our Lord እነሱ ምን ይሉታል? አንተ ጌታችን አይደለህም ይሉታል። ድናይ ያደርጉታል። ጌታቸውን ይክዱታል። ጌታቸው የሚክዱት ክርስቲያኖች ናቸው፣ አይሁዶች ናቸው ወይንስ ሙስሊሞች ናቸው? ቁርአን ሁሉም ክዷል፣ ክርስቲያንን ጨምሮ ማለት ነው። እኔ ደግሞ ማስረጃ ላምጣሽ። ችግር የለው። ሎክ ምን እንዳለ አስቡ። እንዳላዩ ማስረጃ ቆይ ምን እንዳለ ብቻ ስሙ። ሁሉም ክዷል፣ ክርስቲያኖችን ጨምሮ ፈጣሪውን አለ። እኛ ፈጣሪያችንን አልካድንም። ቆይ ባይ ዲፎልት ወንድማችን ምን አለ? ሁሉም ክዷል፣ ሙስሊሞችም። እኛ ከወደቅን እናንተም ውደቁ አይነት ማለት ነው። በአንተ ሎጂክ እኛው አላህን ክደነዋል። አላህን አናውቀውም፣ ጣዖት ነው። ነገር ግን አላህን አንተም እንደካድ ካመንክ ማለት ነው የአንተ አምላክ የምትለውን አካል እንኳን ክደኸዋል። እኛ አምላክ ያልነውን አካል ግን አልካድነውም። ክርስቶስ አምላክ ነው፣ ሕያው አምላክ ነው። ቁርአን ሐዲሱ እዚሁ ስራ የሚያስቀምጠው ማንን ታመልካላችሁ ሲባሉ እኛ ኢየሱስን ይላሉ። ኢየሱስን አልካድ ነው እናመልከዋለን። ስለዚህ ሁሉም ክዷል ስትል አንተ መካድህን ኮንፊርም ካደረክ እኛ አላህን ክደነዋል። አላህ የሚባል ነገር ስለሌለ ማለት ነው። ስለዚህ አላህን ክደነዋል ስንል እኔን ያሰብኩትን ነገር አሰብክልኛ ተብሎ እኔ ማውራት የፈለግኩትና አንተ ያሰብኩ ሌላ ነው። ሁሉም ክዷል ስል እኔ እስልምናን አላልኩም። ኦኬ እዚህ ጋር ካዲዎቹ ሙስሊሞች ናቸው አይደሉም? እዚህ ጋር የካዱት ሙስሊሞች ናቸው አይደሉም? ሙስሊሞች እኮ ፍጡርን ከማምለክ ነው የተቆጠቡት። ሐዲሱን አንብብ። ሙስሊሞች ናቸው ካዱት። ሐዲሱን አንብብ። እዚህ ጋር የሚክዱት ሙስሊሞች ናቸው አይደሉም? ሙስሊም ማለት እኮ ከመጀመሪያ ተነስቶ ያሉት ነው። ሁሉም ነው የጠየቀ ያለው ወይንም የነብዩ ህዝብ ነው። እዛ ጋር ሐዲሱን አንብብ። ተረት እሱ የነገሩህ መስጊድ ላይ ነው። እኔ ፎይ ቤት ነው የገባኸው። መረጃ ካመጣን ቻሌንጅ ማድረግ ትችላለህ። ተረት ሰው ሲያወራ ደግሞ አይመቸኝም። እንደ ባልቴቶች ቡና ተፈልቶ ህፃናት ሰብሰብ ብለው ቡና ቁርስ እየበሉ ህፃናቶቹ፣ እነኛ ባልቴቶች ደግሞ እከሌ እኮ ይገርምሻል እንዲህ ሆኖ፣ እከሌ እኮ እንዲህ ይገርምሃል እንዲህ ሆኖ እንደሚባል አይነት ወሬ እዚህ ቤት አይወራ። ስለዚህ አሁን ሐዲሱን አንብበው። ሙስሊሞች ናቸው የካዱት አይደሉም ካልከኝ 1 ሚሊዮን ዓመት ታገሳለሁኝ በህይወት ከተረፍን። አታመጣ መረጃ። ሙስሊሞች ናቸው የካዱት። እዚህ ጋር ከፈለክ አንድ አይደለም 20 መረጃ ሰጣለሁ እኔ። ትስማማለህ? እሺ መረጃው ምን መሰለህ? አሁን እዚህ ጋር በቁርአን ከሆነ የሆነ ቦታ ላይ አይሁዶች መሰሉኝ እኛ በፈጣሪ መኖሩን አናምንም ሐታ ነረላህ ጀህረተን ፈጣሪን እስከምናይ ድረስ ሲል አኸዘቱሁም ሳይቃ አይደለ እንዴ? መብረቅ ሆነ 181 ላይ ችግር የለውም። እሱ ከሰማይ ሰዓትን እስከምወርድና እስክንበላለት ድረስ በፈጣሪ አናምንም ሳይሆን ያሉት በነብዩ አናምንም ነው ያሉት። በነብይ እንዳናምን ፈጣሪ ያዞናል ነው ያሉት። አሁን ጥያቄው እሱ አይደለም። ይሄን አንብብ። ያ እሱ ሎጂክ አነሳ ይለው ሁለተኛ ይሄንን ጥቅስ እንዳጠቅስ አድርጌ ገርፌ ልሸኝ እችላለሁ። እሱ ጥቅስ ስህተት አለበት። ነብይህን ሐሰተኛ ነብይ ሆኖ የተረጋገጠበት ነው። አዋጣህም እኔ ጋር ይኸውልህ ለዛም ጥቅስ በላዋለኝ። ስለዚህ የሚያዋጣ ቶፒክ ላይ ብቻ ቁርአን ይኸውልህ እዚህ ሐዲሱ ላይ ከፍ ብሎ ምን ይላል? ወይን there remain ይኸውላችሁ እዚህ ጋራ ወደ ክርስቲያኖች ወደ እንትን ተጣሉ፣ ወደ እሳት ወደ ሲኦል እሳት ተጣሉ። ከዛ በኋላ ምን አለ? when there remain only those who used to worship Allah ከዛ በኋላ ማንኞቹ ብቻ ቀሩ? the only those who used to worship Allah እንግዲህ አላህን ሲያመልኩ የነበሩት ብቻ ቀሩ። ከዛ በኋላ ያለው በእነሱና አላህን ብቻ ሲያመልኩት በነበሩት ጋር ነው ያለው ኮንቨርሴሽን እንጂ ሌላ ክርስቲያኖችን አይሁዳውያንን ጣዖት አምላክን አይጨምርም። ቁርአን ቀጥይ አንብቢለት ደግመሽ አልሰማሽም።
ከዛ they will be fall down in hell instead ከዛ በኋላ ውሃ ጠጣኝ ሲሉት ወደ ሲኦል እሳት ይጨመራሉ። ከዛ በኋላ when there remain only those who used to worship Allah alone ከዛ እናንተ ምንድን ነው በምድር ላይ ያላችሁ አላህ በብቸኝነት ነው የምናመልከዋለን የምትሉት አይደለ? ቁርአን አይደል? ስለዚህ እዚህ ጋር የቀራችሁት እናንተ የምትቀሩት እናንተ ብቻ ናቸው። ከዛ ምንድን ነው እነዛ ውስጥ ደግሞ ምን አይነት ሰዎች አሉ? both the obedient ones and the mischievous ones ከዛ እዛ ውስጥ የሚታዘዝም አይታዘዝም ያው የሙስሊም ሀቁን ጠብቆ የኖረ ሙስሊም እና ያው እንትን የሚለውን ትዕቢተኛውን ከትእዛዝ ውጭ ምናምን ሲኖር የነበረው ግን either way ሁለቱንም አይነት በማን የሚያምን በአላህ ለብቸኝነት በሚያምን አላህ ማለት ምን ማለት ነው? አላህ ማለት ሙን ጋድ ማለት ነው። የጨረቃው ጣዖት ማለት ነው። ያ ቅድም የጠቀስኩት ቁርአን ቅድም የጠቀስከው ጥቅስ ላይ ሜይ ቢ ሱራ አልኢምራን 181 ነበር ያልኩት 183 ለማለት ነው። ሶሪ በኋላ ደግሞ ተሳሳተ ብለው እንትን እንዳይሰሩ አንድንም እሳት ከሰማይ ወርዳ የመበላው ታልሆነ በስተቀር ላናምን ቃል ተገባብተናል የሚለው። ኤኒዌይስ አላህ ማለት ዘሙን ቃደው ስሙ ላይ አይደለም ዋናው አልና ኢላህ ከሚል የመጣ ስም ሲሆን እሱም ጣዖት ማለት ነው። ጣዖት ማለት ነው። ምንም አዲስ ትርጉም የለውም። ዋና ፖይንታችን እሱ አይደለም። ስለዚህ እኛ ዋና ፖይንታችን ምን ነበረ? ወደ ታይ መለስ አድርጊልኝ። አላህ እኮ እንትን ነው። ክርስቲያኖችም አላህ ይላሉ በአረብኛ ሲል እኮ እሱን ላሳየው ነው ከፈልኩት። ለማንኛውም ስለ እናንተ ነው የሚያወራው። ማ ካነ ኢብራሂሙ የሁድያ ወላ ነስራንያ ወላኪን ካነ ሙስሊማን የሚለው ምንድን ነው? ሀሳቡ ራሱ ገብተዋል። ግን ይህ ክፍል በአንድ ፈጣሪ አሁን ያልከው እኮ ኢብራሂም ናቸው ሙስሊም የተባሉት እንጂ አይሁዳውያን አይደሉም። በመጽሐፋቸው አይሁዳውያን አይደሉም። እዚህ ጋራ አይሁዳውያንና ክርስቲያኖችን ለምንድን ነው ለብቻ ጠቅሶ? ቆይ አንዴ ቁርአን በጣም ብዙ ታይማችንን እንወስድና እናሳጥርል ስላልገባ ቆይ ገብቶታል። ሙስሊሞች አይደሉም ብሎናል። እንስማማና እንሂድለት። አሁንም ሌላ ወጥመድ ውስጥ እንደሚገባ ላሳያችሁ። ቀጥይለት። ሙስሊሞች አይደሉም አለ ቁርአን። ትስማማለህ? ሙስሊሞች አይደሉም በለን። እነማን? አላህን አናቅህም ብለው የካዱት እዚህ ጋር ሙስሊሞች አይደሉም አይደለ? ሙስሊም ማለት እኮ አሁን የነብዩ መሐመድ ብቻ ማብራሪያ አልጠየኩም። አላህ ሲመጣላቸው አናቅህም አንተ ጌታችን አይደለህም ብለው የካዱት እዚህ ጋር ሙስሊሞች ናቸው ወይንስ ሙስሊሞች አይደሉም? አናቅህም ይላል እንዴ? እስቲ በየሱስ አንድ ሚለት Then the Almighty will come in the shape other than the one which they saw first time. And he will say, I'm your Lord. And they will say, you are not our Lord. ቆይ ራሱ ይተርጉመው። ምክንያቱም እየተግባባን አይደለም ከዚህ ሰውዬ ጋር። 1000 ኦልሞስት ወደ 2000 ሰው እንግዲህ አይምሯችሁን ተጠቀሙ። የእስልምና ጭንቅላት እንደዚህ ነው። ጥቁሩን ድንጋይ ደጋግሞ በመሳም የሚመጣ እንደ ድንጋይ ያለመረዳት ችግር ይገጥማቸዋል ይመስለኛል። ይህንን ወደ 5-6 ጊዜ ደጋግመን ተናገር ነው። እስቲል አሁንም እያነበበው ሳውን ድናይ ያደርገናል። ከባድ ነው። ግን 2000 ሰዎች ስላሉ እነሱ አይምሯችሁን እያሳየን ተርጉምልን። አንተ እስኪ ምንድነው እሱ ጌታዬ እኔ ጌታችሁ ነኝ ሲላቸው you are not our lord ማለት ምን ማለት ነው? የኛ ፈጣሪ አይደለክም አሉ። ማን ነው ይሄንን ያለው? እዛው በፈጣሪ ያመኑት መሰለኝ። የተጋበዙት ናቸው። አንዴ ግብዣማ አለ እያልከን ነው? ሰርግስ ቁርአን ያለው ችግሩ ምን እንደሆነ ታውቃለህ? ቁርአን ካላወቀው አላውቅም እኮ ነው። ግን መሰለኝ እያልክ እያወራ ስለሆነ ደግሞ መሰለኝ ማለት ብቻ ሳይሆን ችግሩ ምን እንደሆነ ታውቃለህ? አታውቁም እያልክ ቻሌንጅ እያደረግከን ነው። እኔ አሁን ይኸውልህ አለማወቅን አውቄያለሁ። አለማወቅን አውቄ አልፈህ ነበረ። ነገር ግን አታውቅም እያልክ ደግሞ አታክ እያደረግከኝ ነው።
ካላወቀው እኮ ነው ይህን ቦታ አላውቀውም ማለት ይቻላል። እንደሚያውቅ ትሞክራለህ። አሁን እዚህ ጋር ግብዣው አንተ ከነመረጃ እሷን መረጃውን እንደዚህ ያሳየች ነው። እኔ ባዶ አፌን ነው የመጣሁት። ምንም መረጃ ሳላሰባስብ ዝም ብዬ ከጭንቅላቴ ነው የተጠየቅኩ ስለሆነ አሁንም ከእንደገና ገዝት ጠይቅ ካለው ወጥቼ መረጃ ሰብስቤ ልምጣ። ችግር የለውም። እንደዛ እኮ ያስማማናል። ግን ምን መሰለ እንንገርና ውጣ ያለው መልሱን በደንብ ዘህ ለመምጣት እንዲመች ጥያቄውን በደንብ እንድትረዳው ሙሐመድን ይጠይቁታል ሰዎች። አላህን እናየዋለን ወይ ብለው ይጠይቁታል። ትንሣኤንም በዛው ታሳቢ አድርገህ እና ትንሣኤ የምትነሱት ሱረት አልአንቢያ ላይ 104 ላይ ወደ ቀድሞ ፍጥረት ነው የሚመልሳችሁ። ወደ ቀድሞ ፍጥረት ነው የምትመለሰው ማለት አሁን ያለህ አካል፣ አሁን ያለህ አይን፣ አሁን ያለህ እግር ወደዛ ነው የምትመለሰው ሞተ ስትነሳ። ኦኬ እንደዛ ከሆነ በቂያማ ቀን ደግሞ አላህን ፌስ ቱ ፌስ ታየዋለህ። ልክ ጨረቃን ፊት ለፊት ሙሉ ሆና እንደምታያት አላህንም እንደዛ ታዩታላችሁ ነው ያለው። ምንም ለማየት ችግር የለባችሁም ብሏል። ልብ በል። ይሄ ማለት ለኛ ያን አይዋጥልንም። መለኮት በሙላት ማንም ሊያየው ስለማይችል ማለት ነው። አንድ ፍጡር ፈጣሪ በሙላት ማንም ሊያየው አይችልም። እናንተ ግን አሁን አናይም ብትሉም እንኳን ሞታችሁ ስትነሱ ታዩታላችሁ። ምንም ለውጥ የለውም። ያኔ ወደ ፈጣሪነት አልተቀየርክም። በፍጡር እንዴት ይታያል ምናምን ብለህ አሁን አይምሮ የከበደህን ነገር ሞተ ስትነሳ ስታየው አንተ ፈጣሪ ሆነህ አይደለም የምትነሳው፣ እስቲል ፍጡር ሆነህ ነው የምትነሳው። ነገር ግን ፍጡር ሆነህ እንኳን በሙላት ያኔ ታየዋለህ ብሎሃል። ኦኬ እንስማማለን። እሺ ስታየው ደግሞ እንዴት ነው እሱ? የመጀመሪያ አይሁዶች ጣዖት አምላኪያኖቹን እንዳለ ጣዖታችሁን ተከተሉ ብሎ ይሸኛቸዋል። ማን ይቀራሉ? ክርስቲያኖች፣ አይሁዶችና ሙስሊሞች ይቀራሉ። ከዛ አይሁዶችን ይጠራል። ማንን ነበር ስታመልኩ የነበራችሁት ይላቸዋል። እነሱ ደግሞ የአላህን ልጅ እዝራ ነው ይሉታል አለ። እነሱን ደግሞ ውሃ ጠማን ሲሉት ሂዱ ጠጡ ብሎ ወደ ገሃነም ይከታቸዋል። ከዛ ክርስቲያኖች ጋር ይመጣል፣ ጠሪው ማለት ነው። እናንተስ ማንን ነበር የምታመልኩት ይላቸዋል። እሺ ሜቢ ቶፒካችን ገብቷቸዋል። ግን እነኚህ ሰዎች ነው ዝም ብለን እየጮህን ነው። ትንሽ ግን ገለጻ ብታደርግላቸው ቀለል አድርጋ። ይሄኛው ሀዲሶቹ የከበዷቸው ይመስለኛል። ለምን መስጊድ ላይ ሲሰበኩ የነበረው ነው አሁን ትክክለኛ መጽሐፋቸው የሚለው ነገር ጭራሽ ስለማይገናኝ ወረድ ብለን ብናስረዳቸው ምን ይመስላል? ቀጥስ ያው አንቺ ሴትዮ እኔ ደከመኛው። እሺ ላሳያችሁ። ከቁርአኑ እንጀምርና ባት የሚገለጥበት ከሃዲያዎች ወደ መስገድ የሚጠሩበትና የማይችሉበት ቀን አስታውስ ይላል። የአልቀለም 42ኛው አያ ላይ ማለትም ወይ 68ኛው ምዕራፍ 42ኛው አያ ላይ። ከዛ በኋላ ተፍሲር ኢብን ከቲር ሲፈስረው ምን አለ? when the Almighty Lord make himself visible before the believers, and then the believers would fall down in prostration to him, but no of the disbelievers and hypocrites will be able to prostrate. ከዛ ምን ብሎ አስቀመጠ? ተፍሲሩ ረጅም ስለሆነ ነው እሺ ዘልዬ ዋናው ፓርት ላይ መጣት። ከዛ በኋላ ባት ብሎ የገለጸው ምን አደረገ? በዛን ሰዓት ላይ ጌታቸው ምን ያደርጋል? ራሱን ይገልጣል። ቪዚብል ማለት ደግሞ መገለጥ ብቻም ሳይሆን ራሱን የሚታይ ያደርጋል። ለማን? ለሚያምኑት። ከዛ የሚያምኑት ምን ያደርጋሉ? ራሱን ሲገልጥላቸው ይሰግዳሉ። ከዛ በኋላ ልክ እነሱ ግን ማያምኑትና ምንድን ነበር ሂፖክሪቶቹ እነዚህ ግብዞቹና ማያምኑት ተብሎ የተጠቀሱት ደግሞ ምን ያደረጋሉ? አይሰግዱም፣ መስገድም አይችሉም ይላል። ከዛ በኋላ ወደ ሀዲሱ እንምጣና ሳሂህ አልቡኻሪ 7439 ላይ መጀመሪያ ላይ እናየዋለን ብሎ ከተጠየቀ በኋላ መሐመድ ያብራራላቸዋል። ከዛ መጀመሪያ ይሁዲዎች ይጠየቃሉ። ከዛ እነሱ ወደ ምን ይጣላሉ? ወደ ገሃነም ይጣላሉ። ከዛ በኋላ ደግሞ ክርስቲያኖች ይጠየቃሉ። ይሄው ክርስቲያኖች ይጠየቃሉ። ከዛ በኋላ ወደ ውሃ አጠጣኝ ይሉታል። ከዛ አላጠጣም ተብሎ ወደ እሳት ወደ ሲኦል ይጣላሉ። ከዛ በኋላ ማን ብቻ ይቀራል?
አሁን ሙስሊሞች ይመጡና እኛ አላህን በብቸኝነት ነው የምናመልከው ምናምን ይለው አይደለ? ስለዚህ አላህን በብቸኝነት የሚያመልኩት እነሱ ይቀራሉ። both the obedient ones and the mischievous ones እንትን ታዛዞችም የማይታዘዙም ያው ላላ ሙሉን ታዘው እንትን የሚለው አሉ አይደለ? እንደነሱ ማለት it will be said to them ከዛ ለእነሱ ምን ይባላሉ? what keeps you here when all the people have gone ከዛ እነዛ ሁሉ ሰዎች ሄደው እናንተ ብቻ ለምን ቀራችሁ ብሎ ሲጠየቁ they will say እንደዚህ ብለው ይመልሳሉ we parted with them in the world ይሄ እነሱ እኛ ከነሱ የተለየ ነው ገና በዓለም ሳለን ነው when we were greater needed of them than we are today እነሱ በሚያስፈልጉን ሰዓት ከዓለም ከነሱ ስለተለየን ነው we heard the call of the one proclaiming let every nation follow what they used to worship ከዛ እያንዳንዱ ኔሽን እያንዳንዱ ኔሽን እና አምሃሪክ ጠፋብኝ ይቅርታ የሚከተለውን ይከተል የሚለውን ጥሪ ሰማንና እሱን ተከተልን and now we are waiting for our Lord ከዛ እነዚህ ምን ብለዋሉ ጌታችንን እየጠበቅን ነው ከዛ የሚለውን ቃል ይሄ ጌታችሁን ተከተሉ የሚለውን ቃል ተቀብለን ከዛ በኋላ ምን አደረግን ጌታችንን እየጠበቅን ነው አሉ ከዛ በኋላ then the Almighty will come to them in a shape other than the one which they saw the first time ከዛ መጀመሪያ ካዩት first time መጀመሪያ ካዩት ምንድነው ቅርጽ በተለየ ሁኔታ ማን መጣ ጌታቸው መጣ ከዛ ምን ይላቸዋል ጌታቸው ረዳ ነው አላህ አለም ጌታቸው አባባልሽ እኮ ጎረቤታቸው እንዳይመስላቸው ነው የዓለማቱ ጌታ የምትሉን ማለት ነው አላህ ከዛ መጣና I am your Lord አላቸው ጌታችሁ ነኝ ከዛ and they will say you are not our Lord አንተ ጌታችን አይደለም ይላል ታዲያ ሁላ ነገር የሚናገሩት ምንድነው ከይሁዳውያንና ከያማንያን ራሳቸውን ይለዩ አማንያን እነዛ እነማን ናቸው አላህን በብቸኝነት እናመልካለን በሌላው እዚህ ላይ መጥተው የሚናገሩት ሙስሊሞች ከዛ ማንንም አይናገርም ከዛ them but the prophets ከፕሮፌቶቹ ከነብያቶቹ ውጪ ማንንም አይናገርም ከዛ then it will be said to them ምን ይባላሉ do you know any sign by which you could recognize him በምን ምልክት ነው ፈጣሪያችሁን የምታውቁት በምን ምልክት ነው ፈጣሪያችሁን የምታውቁት ከዛ በባቱ ብለው ይነግሩታል ከዛ ቁርአኑን ያለንን ታዲያ ኮንፈርም አላደረገልንም አሁን ምን አየን ቁርአኑ ባት የሚገለጥበትን ቀን ያለው እዚህ ጋር አማኞቹ ስላለዩት ከዛ በኋላ በሚያውቁት ባቱን ገልጦ ሲያሳያቸው በሚለዩበት ቀን እያለ ነው እዚህ ጋር ከዛ ተፍሲር ኢብን ከቲር ደግሞ በሚታይ ቪዚብል በሆነ በሚታይ አካል እንደሚመጣ ተናግሯል ከዛ በኋላ ደግሞ መጥቶ ደግሞ በምን ራሱ እንደሚያረጋግጥላቸው አየን ሐዲሱ ላይ መሐመድ የተናገረው ሐዲስ ላይ በባቱ I think አሁን ግልጽ ሆነላችሁ መሰለኝ አይደል ያ ይመስለኛል እና ጥሩ ነው ማብራት ተሻለ ገስት እየከፈተልኝ አይደለም almost 2 ሰዓት አልቆየን አይበቃንም ይበቃናል እየመጡም ስላልሆነ ገስትም እየከፈተ አይደለም ኢነፍ እዚችና እንትን ካል ከዛ ግን ያየነውን ሪፖርት እናድርግላቸው አይደለ አፎይ ከባለፈው ጀምሮ ሪቫይዝ አድርግላቸው ምን እንዳለው አሁን ባትጋግር ጋር ስለደረስን ዝም ብለው እየተከተሉ ነው እንጂ እነኚህ ሰዎች እያዳመጡ ይሆን አይሆን እኮ አላውቅም ስላላ አይን ገብተናል ከደጃል ጋር ያይዘን ስለ እግሩ ገሃነምን እንደምትሞላ አይተናል እግሩ ኖርማል እግር እንዳልሆነ እንትን የሆነ ስፔስ እና ፕሌስ የሚይዝ መሆኑን አይተናል አይኑ ደግሞ ከደጃል እንዴት እንደሚለይ አይተናል ያለ አርሽን ተመልክተናል ያለ አርሽ ላይ
የሙሐመድ እንደሚቀመጥበት አርሹን አላህ ለሙሐመድ እንደሚያጋራ አርሹ በውሃ ላይ እንዳለ የኢብሊስም አርሽ በውሃ ላይ እንዳለ ያላ አርሽ በእባብ የተከበበ እንደሆነ አርሹን ከቦት ያለው እባብ እንደሆነ አርሹን 8 መላእክቶች ተሸክመውት እንዳሉ ተመልክተናል። እያንዳንዱ ቶፒኮች ናቸው ባይዞ እየነገርኳቸው ያለሁት። እንደገና ደግሞ መንፈሱን ተመልክተናል። መንፈሱ ፍጡር እንዳልሆነ ሌላ ምን ነበር ያየነው? እጁን ተመልክተናል። ያላ እጁ ሊተራል ቦዲ እንደሆነ ያ ቦዲው ደግሞ እንዴት ነው የሚለውን ተመልክተናል። አላህ ከጣዖት ጨረቃና ምንድነው ትላንትና የገባን ትናንትና ጨረቃን ገብተናል። አላህ ማለት ደሙን ጋድ እንደሆነ የጨረቃው አምላክ ተብሎ በጣዖታውያኑ የሚመለክ ጣዖት እንደሆነ አላህ ወንድ እንደሆነ ያ ወንድ የሆነው አካል ፂም የሌለው ጎረምሳ ፍሪዛም እንደሆነ ሌላ የተመለከትነው ካላህ ጋር የተያያዘ ምንድነው? አስታውሱኝ ካለፍኩት እነዚህ ናቸው። ዛሬ ምን ገባን? ያላህ ደግሞ ባቱ ላይ ገባን ማለት ነው። እንዳያችሁት ነው አላህ በሚያውቁት ቅርጽና በማያውቁት እንደሚመጣ ያ በሚያውቁት እንደው አላህ አይመስልም አምሳያ የለውም ምናምን ቢሉም በአይምሯቸው በሳሉት ምስል እንደሚመጣ አይምሯችሁ ውስጥ ልስሉት የምችሉት የምታውቁትን ነገር ነው። ማታውቁትን ነገር ለምሳሌ በርባኖስ ውስጥ ምን እንዳለ ስላላያችሁ ሜቢ ከተነገራችሁ ውጪ ልስሉ አትችሉም። ኤክስ የሚባል ኤክስን እንዳትስሏት አይምሯችሁ ውስጥ። ለምሳሌ አንድ ኤግዛምፕል ልስጣችሁ። ከአይምሯችሁ ውስጥ ፈጥናችሁ ምላችሁን ነገር ታስወግዳላችሁ። ልብ በሉ፣ ከአይምሯችሁ ውስጥ አስወግዱ ነው ያልኳችሁ። አስቡት አላልኳችሁ፣ ማስወግዱ ነው ያልኳችሁ። ድመትን ከአይምሯችሁ ውስጥ አስወግዱ። ቶሎ በሉ። 1 2 3 4 7 8 ፈጥናችሁ አስወግዱ። 9 10 አስወገዳችሁ። ምን ነበረ ያልኳችሁ? ምን እናስወግዱ ያልኳችሁ? ምን ነበር አስወግዱ ያልኳችሁ? ድመትን ማትረቡ አስወግዱ እያችሁ ድመትን ትላለች እንዴ? አይምሯችሁ ፉል ኦፍ ድመት ሆኗል ማለት ነው። ስለ ድመት ነው ያሰባችሁ ያላችሁት። እኔ ቁጥር ስቆጥር ከማስወገድ ይልቅ ጭራሽ የድመት ከለሮች ሁሉ ይመጣባችኋል ማለት ነው አይነቶች። ምክንያቱም ስላያችሁት አስቀድሞ ማለት ነው። ባታዩት ኖሮ ማስወገድ አትችሉም። ያያችሁትን ነገር ማስወገድ አትችሉም ማለት ነው። ስለዚህ ለዚህ ነው አላህንም አስቀድመው ስላዩት በማያውቁት ቅርጽ ሲመጣባችሁ አንተ ተወገድ አናቅህም አሉት። ያዩትን ነው የሚፈልጉት፣ በአይምሯቸው የሳሉትን ማለት ነው። አይምሯቸው ውስጥ ያሰላሰሉት ያሰቡትን። ለዛ ነው ከዛ ወዲያ በማያውቁት ሲሆን ያ ማያውቁትን አይቀበሉትም። የሚያውቁትን ግን አይምሯቸው ውስጥ የሳሉትን ከአይምሯቸው ሊጠፋ አይችልም። ስለዚህ ጦጣ አድርገው ከሳሉት አምላካቸው ጦጣ ነው በቃ ለነሱ። ከጦጣ ውጭ አይምሯቸው ሊቀበል አይችልም ማለት ነው። ዝንጀሮ ከሆነ ዝንጀሮ አድርገው ነው የሳሉት። ድመት ከሆነ ድመት አድርገው ነው የሳሉት። ለአይምሯቸው ቅርብ ይሆናል ለሚለው አዲሱ ለአይምሯቸው ቅርብ በሆነው ይመጣል። አይምሯቸው ውስጥ እያሰላሰሉት ባለው ይመጣል ማለት ነው። እና ይመቻችሁ፣ ብቻ ይመቻችሁ። ጋነም ተመገቡ፣ ግን ቆም ብላችሁ ብታስቡ አሪፍ ነው። ለዛሬ በቃናል። እሺ ቃል ተነሳ። አይሻ ሰላም ነው? አለ እግዚአብሔር ይመስገን። እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ናኑና ናግሪያት። ኦኬ ማሂ ሰላም አትይንም? የአይሻ ተጠያቂ ነው። አይሻ ወይ ወዴ ድምጽ ይደርባል። ማሂ አላህን እንዴት ነበር ስስዮ የነበረው? ወይ ሰላም፣ እንዴት ናችሁ? ደህና ናችሁ? ለሺ ምን ነበር የምትሉት? አላህ አምሳያ የለውም እንዴት ነበር የምትሉት? ሰላም ነው አረን ያልኩት። ሰላም ተባለ።
ሰላም ብያለሁኝ። እኔ ስየው አላቅ አምሳያ የለውም የምትሉት እንዴት ነበር? በይስ ባረብኝ ስየው አላቅ ለምንድን ነው ያልሳልሽው? አይ በእኔ አይምሮ መሳል ስለማይቻል ብላችሁ ነበረ። ነገር ግን እንደሚሳል ነው ያሳየን። አሁን ቅድም የሆነ ነገር ባይኖሯቸው እርሱ ብለክ ነበር። ረሳሁት። አሁን አስታውስ። እውነት ነው ረስተሽዋል። አይጥ ምናምን ነገር ስታልፍ ራሱ በሬ መጥቶ ቢበላት እያልሽ ነው። ስለረሳሽ ማለት ነው። አይጥን ምን እንደምበላት ጠፍታብሽ